ማን ያለክ እንዴ? አንተ እንደምታወራው መጽሐፍ ቅዱስ ነው የሚለው። መጽሐፍ ቅዱስ እንደሚያወራው አያ ስለ አትናደጂ። መጽሐፍ ቅዱስ ላይ ኢየሱስ ባሪያ እንደሆነ፣ ኢየሱስ ፍጡር እንደሆነ፣ ኢየሱስ ሰው እንደሆነ ነው የሚናገረው። ባሪያ ነው ይሏል መጽሐፍ። እስኪ አምጣና ሊዮ አንተ እሱ የሱ ፍቺ ነው። ማነሽ ፕሪንስ የሱ ፍቺ ነው። እሱ ላሳይሽ። አንብቢ እስኪ ከፊት ለፊት ያለውን ትንቢተ ኢሳይያስ 42ን እስቲ አንብቢ። አማርኛ ከቻልሽ ትቻለሽ። አማርኛ አንድ ጊዜ አልችልም፣ በኦሮምኛ ነው የምችለው። እሺ ማንበብ አልችልም። እሺ አንተ ትችላለህ ሳምሶን። መጮህ ግን ትቻለሽ። መጮህ ላይ አንደኛ ነሽ፣ ማንበብ ላይ ነው እንጂ ትንሽ። እሺ ምንድነው መጽሐፉ? ምንድነው መጽሐፉ? ኢሳይያስ 42 ኢሳይያስ 42 እሺ ኢሳይያስ አዎ አንብብ እስኪ። እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጡ በእርሱ ላይ መንፈሴ አድርጌአለሁ። ታዲያ ምን ማለት ነው? በስጋ የተገለጠው ክርስቶስ እኮ ነው። ፍጹም ስጋ የሆነውን ነው። ስለ ፍጹም ስጋው ነው የሚያወራው። ስለ ፍጹም ስጋው ነው የሚያወራው። ምን ይለዋል? ስለ ፍጹም ስጋው ምን ይለዋል? ቆይ መጀመሪያ ምን ይለዋል? ስለ ፍጹም ስጋው መልስ ምን ይለዋል? ቆይ ጠይቃለሁ። ልጆች እንጂ ባሪያ አይደለም። ሳምሶን ቆይ ስለ ስጋ ነው ስለ አጥንት ነው ስለ ብረት ነው አልጠየቁም እኮ። ስለ ብረት ነው ማለት ቀጣይ እናወራለን። ቅድሚያ ግን ምን ይለዋል ነው። እኛ ልጆች እንጂ ባሪያዎች አይደለንም። እወቅ እሱን። ምን ያለው ኢየሱስን? ምን ይሄ ቃል ምን ነው የሚለው? ልጆች እንጂ ባሪያዎች አይደለንም። ስለ ፍጹም ስጋው ነው የሚያወራው። አንተ ይመስለኛል አንተም እንደ ፕሪንሰስ አማርኛ አችልም መጮህ ላይ እንጂ ማንበብ ላይ ብዙ መረላችሁ። አትጮሃላችሁ ግን አታነቡማ። ችግሩ አሁን እሱ ይሄ ለምንድን ነው የማይታየው? ባሪያ ይላል። እኔ የምልህ ግን ሳላ አንተ ራሱ በመጀመሪያ ዶሚኔት አንዴ ዶሚኔት ተው። ስለኛ ዶሚኔት አይባልም። አንደኛ ዲኖሚኔሽን ይባላል። ምን ነው የሚለው? ይህንን ሳታነቡ አትወርዷትም ነው የምላችሁ። ለቃችሁ የሰው ልጅ በማስገደድ ነው የምታወራው። ዶሚኔት ለምን ነው የማይታይሽ? ይታያል። እያስገደድከን ነው እኮ ለምን ነው የማይታየው? ይሄ ጥቁር ነው የሚታየው። ማርያምን ጥቁር ነው። ፈጣሪ በቃ እሺ፣ ለቶርጂ ነው በቃ ፕሪንሰስ ቴንክ ዩ። እሺ ቴንክ ዩ። አንዴ ሁለታችሁ ሚውት አድርጉ። እሺ እዚህ ውስጥ ያላችሁት እሺ። ኔት ነው ስም? አዎ እሺ። ናቲ በለኝ። ኔት እሺ። ሰላም ነው? እንዴት ነው? ሰላም ነው። ይሰማል? አይ ኔት ስለሚል ነው ከላይ ችግር አለው። ይሰማል፣ ጥሩ ይሰማል ያንተ። እሺ እስቲ ምን ይላሉ ይሄንን በተመለከተ? እንደ ላምብብልህ እነሆ ደጋፊ የያዙት ባሪያዬ ይላል። አዎ ባሪያዬ ይላል። ባሪያ የሚለው እዚህ ጋር ምን መሰለህ? ማንን ባሪያዬ የሚለው? ባሪያ የሚለው ምን መሰለህ? ቅድሚያ ግን ማን ነው? አንድ ቅድሚያ ይቅርታ አድርጉልኝና ማን ነው ማንን ባሪያዬ እያለ ያለው? እግዚአብሔር ነው እያለ ያለው። እግዚአብሔር ማንን ለማንን ነው እያልክ ያለው? አዎ ለማን እኮ ለክርስቶስ ሲወርድ የባሪያ ምስል ይዞ ነው የወረደው። ገብቷል? ስለዚህ ምኑ ነው የእግዚአብሔር ምኑ ነው? ኢየሱስ ስጋው ራሱ እኮ ራሱ ስላሴ ነው። እግዚአብሔር የሚባለው ስላሴ ነው። እዚህ ጋር እነሆ ደግፌ የያዝኩት ባሪያ። እኔ ለምሳሌ አንተን ወንድሜ አልኩ። ወንድሜ ብለህ አንተ እኔ ወንድም አይደለ? እዚህ ጋር እግዚአብሔር ባሪያዬ አለው ኢየሱስን። ስለዚህ ኢየሱስ የእግዚአብሔር ምኑ ነው? እኛ አሁን የእግዚአብሔር ስጋ እኛ እኮ ባሮች ነን። የክርስቶስ የእግዚአብሔር ልጅ ነው። አንቺ ደግሞ ምንድን ነው የሆንሽው? እንደ በፈጣሪ ባሪያዬ ትጠብቃለህ አይልም። ለምን ታሳስተዋለህ? መጽሐፉ ነው ያለው። መጽሐፉ ነው ያለው። አይደለም ኖ መጽሐፉ ነው ያለው። በጭራሽ ፍጹም አምላክ አላለም። ስለዚህ እንሰርዘዋ። እንደዛ ከሆነ አንቺ የምትፈልጊው እሱ ነው አይደለ? ይሄው አንቺ የምትፈልጊው እንዴት ነው? ይሄው እንደዚህ እንዳደርግልሽ አንተ ክርስቶስን ባሪያዬ ብሎ እንዲያነብ ትለዋለህ። ኖ አይደለም። መጽሐፉ ካለው ፍጹም አምላክ ፍጹም ሰው ነው። እንዴት ነው አንተ ባሪያዬ ብለህ
መጽሐፉ ካሉሽ ምን ላድርግ? እንደዚህ ደሳለሻውን ዝም በልና እኔ ላስታርቃችሁ። እንደምትፈልጊው ሳላ ዝም በልና ላስታርቃችሁ እኮ ሳላ አንዴ ዝም በል ነኝ። ሁለተኛ ማይክ እንዳትከፍሽ። እሺ ቀጥል። ፕሪንሴስ እና ማነው የነበረው እንደዛ ብሎ ነገር ክርስቶስ ብቻ ነው የምናምነው ምናምን ብሎ ነገር የለም። እንደዛ እንዴት ነው ስጋዬ ደሜ ያልበላ ያልተጠመቀ አይደለም እየተባለ እንዴት ነው አንድ መሆን እንችላለን? አንድ መሆን አንችልም። እሺ ቅርታ ፕሪንሴስ አንድ አይደለንም እያለሽ ነው እኮ። አይ እንትን ነው በክርስቶስ አመነ ምናምን የሚባል ነገር የለም። አምነ ማድረግ ነው ያለው፣ ተግባር ነው። ለዛ ገብቶሻል? ከኛ ጋር አንድ አይደለሽም እያለሽ ነው። ሁለተኛ አንድ እንዳለ ችግር የለውም። ኖርማል ነው። አያጣላኝ። ኖርማል አይደለም። ኖርማል አይደለም። የብሎ ነገር የለም። የኔ አስተሳሰብ እንጂ እሱ አስተሳሰብ አይደለም። ግን አንድ የሚያደርገን ክርስቶስ ነው። አንድነታችን ክርስቶስ ነው። እስኪ እናወራበት እሱ ፖይንት። ኧረ ቆይ እስኪ ረጋ በሉ። ሳላ ሰላም ነው? እንዴት ነህ? አለን ይመስገን። እንዴት ነህ አንተ ዲያቆን? መልካም ጥሩ። ያነሳው ፖይንት ጋር ትንሽ እኔ ጋር እናወራበት። ችግር የለውም። በቅድሚያ እናንተ ከፕሮቴስታንት ጋር አንድ ናችሁ? ቆይ እሱ ጋር አይመለከትም። አሁን ስለ መጽሐፍ ቅዱስ ነው። ምክንያቱም ማወቅ ፈለግኩኛ። አንተ እኮ ክርስትና መንገዱን አታውቀውም። መጀመሪያ ካላወቅኩት አስተምረኛለህ አንተ። ምን ችግር አለው? አስተምርሃለሁ። እሱን ማወቅ ከፈለግኳቸው ጥያቄዎች መካከል አንዱ እናንተ ከፕሮቴስታንት ጋር አንድ ናችሁ። አትናደድ። እሱን ሁለተኛ ጥያቄ ስትቦርቅበት የነበረው አንዳንድ ሰዎች ሲደናገጡ መደናገጣቸውን ሌላ ሰው ላይ ይጭናሉ እና ተደናቅተህ ከሆነ ተረብሸህ ከሆነም ተረጋጋና እናወራ። ምንም ችግር የለውም። እናንተ ከፕሮቴስታንት ጋር አንድ ናችሁ ወይ? አንተ ምንድን ነህ? ቆይ መጀመሪያ ጠይቅ። ስለ እኔ አይመለከትህም ዲያቆንዬ። ለእኔ የማይመለከትህማ ለምን ገዝት ገባ ታዲያ? እንደዛ ከሆነ ተናዳህ። ታዲያ አዳምጠኝ፣ መጀመሪያ አዳምጥ። ለምን ገዝት ባሪያ የሚለው ቋንቋ ለኢየሱስ ነው የተነገረ የሚል ፖይንት አሳየኝ። አዲስ ኪዳን ማቴዎስ ወንጌል ላይ ይሄንን ይጠቅሰዋል። ቆይ አዳምጥ። አሁን እዚህ ጋር ኢሳያስ ላይ አዲስ ኪዳን መጀመሪያ እኮ አንተ አልደረስክም። እሺ ኢሳያስ 42 ላይ የሆነ ሰው እሺ ኢሳያስ 42 እነሆ ደግፌ የያዝኩት ባሪያዬ ይለዋል። አንድ ጊዜ አዳምጠው። እሱ ባሪያ ያለው ኢየሱስን ነው? ኢየሱስን ነው አይደለም? ይሄበት ኢየሱስን ነው። መጽሐፍ ይሄው ከፍቻለሁ። መጽሐፉ ይሄ መጽሐፍ አይደለም። በትልቁ አድርገኛ። ይሄ መጽሐፍ አይደለም። ይሄው መጽሐፍ ቅዱስ የሚለው ኦርቶዶክሳውያን እነሆ ደግፌ የያዝኩት ባሪያ ያዕቆብ ነፍሴ የተቀበለችው። አንዴ ቆይ እሱ አይመለከተኝም። እኔ ይኸውልህ ኦርቶዶክስ የምትቀበለው መጽሐፍ ቅዱስ ላሳየህ። እነሆ ደግፌ የያዝኩት ባሪያ ያዕቆብ ነው የሚል ላሳይ። በትልቁ አድርገኝና ላውጣልህ አልኩህ። አንድምታዎቹን ክፈትልኝ። አንድምታው አይደለም ጥሬ ዘሮ ነው። ይሄው አንድምታዎቹ እንዴት ያምናሉ? አንድምታውን ትከፍታለህ? ሳላ አንድምታ ላይ ከመድረስ መጀመሪያ ጥሬ ዘሩ ነው። አንድምታውን ክፈታ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን በተመለከተ ምን ታምናለች? ቆይ አቸኩል አንድምታውን ክፈትልኝ። አይ እንደድህ ቆይ የኔ አባት አንዴ ዲያቆን ሆነ። በነገራችን ላይ ዲያቆንም ሆነ የሚያሳዝነው ፓርት ምንድነው? ዲያቆን ሆነ ድቁና ላይ ደርሰህ ስለ አንድምታ ማወቅ ነው። እኔ ሙስሊሙ ራሱ ዲያቆን ያለውንኩት ስለ አንድምታ አውቃለሁ። አንድምታውን ክፈትልን ዲያቆን። ፌክ ዲያቆን ካልሆንክ፣ ፌኩ ከሆንክ ችግር የለውም ልናልፈው እንችላለን። ፌክ ካልሆንክ ግን አንድምታውን ክፈትልኝ። መጽሐፍት የሚፈቱት በአንድምታ ነው። እባክዎትን አንድምታውን ይክፈቱልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው አባቶች ምን ብለው ይፈታሉ? አንድምታ ማለት ምን ማለት ነው? እስኪ አስረዳኝ። የመጽሐፍ ቅዱስ ትርጓሜ አንድም እንደዚህ ተብሎ የሚፈታ የመጽሐፍት ትርጓሜ ማብራሪያ እንደሚተረጎሙ ታውቃለህ? ተስማማለህ? ላውጣልህ? አውቃለሁ እኮ አይደለም፣ ክፈትልኝ ነው። በዚህ ዙሪያ የተናገረውን ክፈትልኝ። አንተ ዲያቆን ትርጓሜ ለመሄድ ይሄ ባሪያ የተባለ ኢየሱስ ነው። እንዴት አታውቅም አንተ ስለ አንድምታ? አዳምጠኝ እንጂ ለምንድን ነው የምትቸኩለው? አንተ በነገራችን ቤተክርስቲያን እያሰደብክ ነው። አንድምታ አታውቅም ጭራሽ። የአንድምታን ትርጓሜ መጀመሪያ እንግባባ። አንድምታ እንሄዳለን። አቸኩል የኔ አባት። ምክንያቱም አንድምታ ባለማወቅ አንተ እንደው አስረዳኝ አንድምታ ምንድን ነው አልከኝ። ከዛ
ይሄውን ሊሳደብ ነው በነገራችን ቋቅ ብሎታ ሊሳደብ ነው እና 44 እንጨት አንተ ተሸክመ ይሄ ታቦት ነው ምናምን እያልክ 6 ዓመቷን ያችን አይሻ እንፈልጋት የኔ ውድ አንተ እኮ ለጥያቄ መልስ እንዲመልስለት የኔ ውድ ብሎ ወጣ አንተ ኋራ ዩጌ የኔ ውድ አይባልም የኔ ውድ አይባልም አንተ የኔ ውድ ነው ብሎ የወጣው ይሄ ሰውዬ ከዚህ ሰውዬ ራስ አንተ እንደ አሸናፊ የሚሰማ አባቴ ኧረ ተረጋጊ ተረጋጊ ቆይ አባቢ እንደዚህ አይደለም እሺ መጀመሪያ ላስረዳ ከሆነ የገባው ሰውየው ሀሳቡን አንዴ ለምን አትረጋጊም አንቺ ቆይ አንደኛ ተረጋጊ ስድብ ፌክ ዳቆነ እንትና አንተ ማነህ ሲጀምር ለምንድን ነው የምትናደጂው ቆይ ለምንድን ነው የማትረጋጊው እሺ እኔ መልስ አልኩት ከዛ አይሻ ምናምን ብሎ ወጣ የኔ ውድ አለኝ እኔ ወንድ ነኝ አይባልም እንደዚህ እቴ የኔ ውድ እንዴት ይባላል ይሄ እሺ ኤኒዌይ አማኑኤል እንዴት ነህ እንዴት ናችሁ ሰላም ነው አለን እግዚአብሔር ይመስገን እሺ ኢሳይያስ 42 ስለማን ነው የሚያወራው ስለ ጌታ ኢየሱስ ክርስቶስ ነው ስለ ጌታ ኢየሱስ ክርስቶስ እሺ ቃሉ ምን ይለዋል ኢየሱስን እዛ ቦታ ላይ ኦኬ ስታነቡ ሰምቻለሁ ደግፌ ያዙ ምን ይለዋል ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ይላል ምርጤ ምንም መካደ ስለ ያዕቆብ ነው የሚናገረው አለ ልክ ነው እንደዛ ብሎ የሚናገር ሰው ስለ ያዕቆብ የተነገረ ሌላ መልእክት አለ ስለ ያዕቆብ ማለት ስለ እስራኤል ማለት ነው ነው ሌላ ቦታማ አለ ችግር የለውም አውቃለሁ ሌላ ቦታ መኖሩ ስፔሲፊክ ላይ የተናገረው ስለማን ነው ስለ ኢየሱስ ክርስቶስ ነው ፍርድን እንደሚሰጥ እርሱም ለአሕዛብ ፍርድን ያመጣል ይላል ያወጣል አይጮህም እንደዛ ስለዚህ ይሄ ስለ ኢየሱስ ነው የሚናገረው ዲያቆኑ መጥቶ የምን ስለ ኢየሱስ አይናገርም አለ ስለ ያዕቆብ ነው የሚናገረው አለ ይሄ ልክ ነው ትላለህ አሁን አንተ እኔ እስካሁን እንግዲህ የማውቀው ስለ ጌታ ኢየሱስ ክርስቶስ እንደሆነ ነው እስካሁን የምረዳው ስለዚህ እነሆ ደግፌ የያዝኩት ባሪያዬ ይለዋል ማን ነው የማን ባሪያ የሆነው ባሪያዬ ማለት ሰርቫንት ማለት ነው ጥሩ ነው ችግር የለውም እኔ አገልጋይ ማለት ነው ማን ነው የማን ባሪያ የሆነው ነው አገልጋይ ሊያገለግል አይደል የመጣው እኮስ ማን የማን ባሪያ እሱ የእግዚአብሔር ልጅ ነው ኢየሱስ ክርስቶስ ማን የማን ባሪያ እዚህ ጋር ባሪያዬ ስለሚል ማን ነው የማን ባሪያ የተባለው እኮ ባሪያዬ ሲል ማለት ሊያገለግል ለሰው ልጆች እንዲያገለግል የላከው ማለት ነው ባሪያዬ ማለት ለሱ ጥያቄ ባሪያዬ ማለቱን ካመንክልኝ ማን ነው የማን ባሪያ የተባለው ኦኬ እሱን እግዚአብሔርን ሊያገለግል አይደለም አልኩህ እኮ በእርግጥ ከእግዚአብሔር የማን ባሪያ ለምሳሌ እኔ ወንድሜ ለሰው የሚያስተላልፍ አይ ኖ ለምሳሌ እኔ አንተን ወንድሜ አንዴ ቆይ እኔ አንተን ወንድሜ ብዬ ጠራው አንተ የኔ ወንድም ነህ አባትህ አለ ልጄ ቢልህ አንተ የአባትህ ልጅ ነህ እዚህ ጋር እሱን አይደለም ያገለገለው እኛን ያገለገለው እኮ ብዬ እኔ እየጠየቅኩህ ያለሁት ማን ነው የማን ባሪያ ተብሎ ተጠራው ካህን የሚሆነው ለእኛ ነው ክህነቱ ስለዚህ ለማን ነው እኮ አይደለም ክህነቱ የማን ነው ክህነቱ የማን ነው ሳይሆን እያልኩ ያለሁት ባሪያዬ ሲል ማን ነው ማንን ባሪያዬ ያለ እየነገርኩህ እኮ ነው ፍቹን እኔ አልጠየቅኩም መጀመሪያ የተናገረው እግዚአብሔር ነው እየተናገረ ያለው እግዚአብሔር ነው ኦኬ እግዚአብሔር ተናገረ ስለማን ተናገረ ባሪያዬ ምርጤ ይላል አይደል ምርጤ ማለት የመረጠ ማለት የተመረጠ ማለት ነው በጣም ጥሩ ምንድነው ከታች ያለው ሀሳብ my servant my slave ብሎታል ኦኬ የኔ ያለ መጨረሻ ላይ ያለችው አየ አንድ ጊዜ መጨረሻ ላይ ያለችው አየ አንድ እንደዛ ሳይሆን እቺ ባለቤትነትን ገላጭ ናት ወይ ደግሞ ያንተ እቺ መጨረሻ ላይ ያለችው ያንተ የሆነ ነገር አመልካች ናት ትክክል ነው ለምሳሌ አገልጋይ ነው ለምሳሌ አንዴ መኪና ብትል መኪና የሚለው ቃል አለ መኪናን ይገልጻል ከጨመርክበት መኪናዬ ይሆናል ቆይ አንዴ እንዲገባ ፈልጌ እኮ ነው ጥቅም እንዲገባ መኪና ማለት መኪና ነው በቃ አንተ የምትሳፈረው መኪና ይባላል ከጨመርክበት ግን መኪናዬ ይሆናል የአንተ መኪና ማለት ለማኑኤል የግሌ ያንተ ከሱ ተልኮ መምጣቱን እናያለን አንዴ ቆይ መኪና ካልክ መኪና ነው መሳፈሪያ ነው አንዴ እንዲገባ እኔ በጣም ቀላል ልክ እንደ ህፃናት እያስረዳሁ እኮ ነው በነገራችን ላይ በጣም ይሄ ሎው እኮ ነው የመጨረሻ ደረጃ ማስረ እንትን እኮ ነው
ልክ ለህፃኑ እንደዛ ሳይሆን እኔ አንተ ህፃን እያልኩ እኮ አይደለም፣ በፍጹም አንተን አይደለም፣ በፍጹም አላህ ምስክር አንተ አይደለም እያልኩ ያለሁት ምንድን ነው? ይሄ በጣም ሎው የሆነ የመጨረሻ እንትን እኮ ነው። መኪና ካልክ መሳፈሪያ ነው። ይህ ከጨመርክበት መኪናዬ ይሁንና የአንተ ይሆናል። የአንተ ሰው እዚህ ጋርም ባሪያ ይላል። ኢየሱስ ባሪያ ነው። ባሪያዬ ሲል የእግዚአብሔር መሆኑን አያመላክትም? ያመላክታል አልኩ እኮ እንዴ። ምድር ላይ እንደ ሰው ፍጹም ሰው ሆኖ ተመላልሷል። ያመላክታል። ባሪያዬ አገልጋዬ ቢል ትክክል የሚያመላክት ከሆነ እጅግ አድርጌ አመሰግናለሁ። ከታች ያለውንም ሀሳብ ብታነብ እኮ እሱ ለአሕዛብ ፍርድን ያወጣል ይላል። ስለዚህ የተላከበትን ሚሽኑን መረዳት ትችላለህ ማለት ነው። አንድ ጊዜ አማኑኤል ኢየሱስ የእግዚአብሔር ባሪያ ነው። እችን ካመንክልኝማ እኔ በቃ that's enough for me። እሺ ድሮኑ እንደዛ ካልከኝማ ድሮኑ እንደዛ ካልከኝማ እኔ ደግሞ አንድ ክፍል ልስጣት። አማኑኤል በቃ መልሰልኝ አይደለ? እኔ ያልመለስኩትን ልትመልስልኝ ነው። ጠየቅኩ፣ የጠየቅኩትን መልሰልኛል። ቴንኪዩ እጅግ አድርጌ ነው የማመሰግነው አማኑኤል። ያልጠየቅኩትን ደግሞ አትመልስልኝ። ስጠይቅ ትመልስልኛለህ። እሺ ድሮኑ አለ ልጫምቀኛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ነህ እንዴ? ኧረ ራስ ምታት ነኝ። ራስ ምታት አንተ ነህ እንዴ? አላህ እኔማ ማን ልጫምቅ ብላላ የፈጠነ ወደ አንተ ልመጣ ነበር እኮ። ልጁ ቅድም ሲያወራ እንትን ብዬው እሱን ልናገርና ልውጣ ብዬ ነው ጣልቃ ካልገባሁባችሁ። ችግር የለውም። ይሄ ለያዕቆብ ነው ሲልህ የነበረው ልጅ ቅድም ዲያቆኑ 2000 እትሙ ላይ ባሪያዬ ያዕቆብ ብለው ጨምረውበታል። ከሰብተኛንቱ ባሪያዬ ያዕቆብ ብለው ጨምረውበታል። ለዛ ነው 81 ላይ 2000 እትሙ ላይ ማለት ነው ያዕቆብ ብለው ጨምረውበታል። የጨመሩት ከሰብተኛንቱ ነው። እንደዛ ብሎ ሰብተኛንቱም እንደዛ ይለዋል። ዋናው ግን እኔ ማውራት የፈለኩት ብዙ ጊዜ ክርስቲያኖች የሚናገሩት እኛ የእግዚአብሔር ልጆች ነን እንጂ ባሪያዎች አይደለንም ይላሉ። ብዙ ጊዜ ሁል ጊዜ እኛ የእግዚአብሔር ልጆች ነን እንጂ ባሪያ አይደለንም ይላሉ። ነገር ግን መጽሐፍ ቅዱሱ ባሪያ ይላቸዋል። ሐዋርያት ሥራ ምዕራፍ 2 ቁጥር 18 ላይ ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ ትንቢትም ይናገራሉ ይላል። ባሪያዎቼ ላይ ብሎ ማለት ነው። ሌላ ቦታ ደግሞ እንዲሁ ምዕራፍ 4 ሐዋርያት ሥራ ምዕራፍ 4 ቁጥር 29 እና 30 ላይ አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎችህ በፍጹም ግልጽነት ቃልህን እንዲናገሩ ስጣቸው ይላል። ባሪያዎችህ ብሎ ማለት ነው። ግን ክርስቲያን ወገኖቻችን ምን ይላሉ? ያለማቋረጥ እኛ ባሪያዎች አይደለንም፣ ልጆች ነን፣ ባሪያዎች አይደለም ይላሉ። ባሪያ ማለት ምን ማለት ነው? እሱ ሌላ ታሪክ ነው። ትርጉም ትላላችሁ። ለምን ትላላችሁ? ምን ማለት ነው ባሪያ ማለት? እሱ አይደለም ጥያቄ ኖ በለው እንጂ ተናገራ። ባሪያ ማለት ምን ማለት ነው? ጥያቄው እሱ አይደለማ። ባሪያዎች አይደለንም ትላላችሁ። መጽሐፉ ባሪያዎች ናችሁ ይላችኋል። ኖ እንትና የሚለው ስለዚህ እናንተ ልጆቼ እንጂ ባሪያዎቼ አይደላችሁም የሚለው እሷ መርጠህ ማመን ካነሳ ነው ምን ችግር የለውም። ግን ባሪያ ማለት ቀጥሉ። ሳላ መርጠህ ማመን መብት ነው። ቀጥሉ። ኧረ አይደለም ተናገር እንጂ ወዴት ትሮጣለህ? ምን አለ መሰለህ ድሮኑ ራስ ምታት ምን አለ? እንደዛ ያለው ጳውሎስ ነው አይደል? እንዴት ጳውሎስ ነው አይደል እንደዛ ያለው? እሺ እኛ ከእንግዲህ ወዲህ ልጆች ነን እንጂ ባሮች አይደለንም ያለው ማን ነው እኮ? ኖ ክርስቶስ ነው እንጂ። እናንተ ታዲያ ከአሁን በኋላ የአባቴ ምስጢር አውቃችኋልና ከዚህ በኋላ እናንተ ባሮች ሳትሆኑ ልጆቼ ነው እንጂ ነው ያለው እንጂ ማን ነው ጳውሎስ የሚለው? እሺ ጳውሎስ ራሱ ያን ቃል ከሰማ በኋላ ባሪያ ነው አይደለም? ጳውሎስ ራሱ ነን ጳውሎስ ራሱ ባሪያ ማለት አገልጋይ ማለት ነው። ባሮች አይደለንም ስትል አንተ ባሮች አይደለንም ስትል ለምሳሌ መጽሐፍ ቅዱስ የጻፈው ራሱ ጳውሎስ ባሪያ አይደለንም አላልኩም ወንድሜ፣ ስማኝ አንዴ። አይደለንም አላልኩም። ባሮች ማለት አገልጋይ ነው። አገልጋይ አንተ አሁን የፈጣሪ ባሪያ አይደለም አይደለም? ባሪያ ነኝ። ባሪያ ሲባል ግን አሜሪካ ፊልም ላይ እንደምታየው ጥቁሩ ሰውዬ በገመድ ሲጎተት ምናምን ማለት አይደለም።
ባሪያ ሲባል አሁን ብዙ ሰው ኔት አንድ ጊዜ አዳምጠኝ፣ በጣም ይጠላል ቃሉን። ምክንያቱም ይሄ ፊልም ላይ ነው የሚያየው ባሪያ የሚባለው ነገር። ነጩ ሰውዬ ጥቁሩን ሰውዬ ሲያንገላተው ሲደበደበው ሲቀጠቀጠው ያይና ይሄማ ባሪያ እኛ ባሪያ አይደለንም ይላል። ኖ ባሪያ እንደዛ አይደለም። የአምላክ ባሪያ መሆን ለእሱ መታዘዝ ነው፣ ለእርሱ ትእዛዝ ማደር ነው። ፍላጎትህን ትተህ ለአምላክ ፍላጎት ማደር ነው። እሱ ነው ባርነት የሚባለው። እና የአምላክ ባሪያ ነን ስንል ከዚህ አንጻር ነው። ገብተዋል? እኔም እኮ እንደዚህ ነው የምለው ማለት እኮ ባረዳድ ነው እንደውም በመተርጎሙ ነው እንጂ ባሪያ ማለት አገልጋይ አይደል እንዴ? ምን አገናኘው ከእንትን ወደ ስድብ የሚሄደው? ነገር ችግር የለውም። ጌታ ኢየሱስ የተናገረው ይቅርታ ባሪያ ሲባል ማቴዎስ 28 ላይ ብታነብ ማቴዎስ 28 ላይ ብታነብ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ባሪያ ማለት ይሄ ነው ማለት ኢየሱስ ክርስቶስ ሊያገለግለን እንጂ እኛ እንድናገለግሉ አይደለም የመጣው። ገብቷል? ችግር የለውም። ስለዚህ የባሪነት ትርጉም ነው ለእኛ ለክርስቲያኖች። ኢየሱስ ክርስቶስ አገልጋይ ነው ስንል ለእኛ ብሎ ነፍሱን ለብዙዎች ቤዛ እንደሰጠ ነው የምንረዳው። ምንም ችግር የለውም። ጳውሎስ ባሪያ ሲባል ይሄ ነው አገልግሎት። ቲቶ አንተ እንደምትለው ይሄ በሰንሰለት ታስሮ እንደውም ተናገር ካልከኝ ሳላ እኛ ሰዎች የኃጢአት ባሪያዎች ነን። የኃጢአት ባሪያዎች ነን። እኛን ለጻ ሊያወጣን የመጣው ኢየሱስ እኔ እንደዛ እኮ የኃጢአት ነው። የኃጢአት በሰንሰለት እንዳልከው ሰው የኃጢአት ባሪያ ነው። ሰዎች የሚረዱት እንደዛ ነው። አሁን ብዙ ክርስቲያኖች አሁን ሙስሊሞች እናንተ ባሪያ ናችሁ፣ እኛ ደግሞ ባሪያ አይደለንም ይላሉ። ብዙ ክርስቲያኖች አሁን ብዙ ጊዜ እናዳምጣቸዋለን። እኛ እኮ ልጅ ነው የምንባለው እንጂ ባሪያ እንባልም ብሎ የሚናገሩ በጣም ነፍ ክርስቲያኖች አሉ። ባሪያን እንዴት ልጅማ ሆነናል። አንዴ ባሪያን እነሱ እንዴት ነው የሚረዱት? ትክክል። ባሪያን እነሱ እንዴት ነው የሚረዱት? የሆነ አሜሪካ ፊልም ላይ እንዳለው ሲቀጠቀጥ እንደዛ ነው የሚረዱትና ለአምላክ ባሪያ መባል እንደዛ ሳይሆን ለእርሱ ትእዛዝ ማደር ነው፣ አምላክን ማገልገል ነው እንጂ የሆነ መታሰር፣ መደብደብ፣ መቀጥቀጥ አይደለም። ያ ከሆነ ጳውሎስም ቲቶ 1:1 ላይ የእግዚአብሔር ባሪያ ነኝ ይላል። ቲቶ 1:1 ላይ ያ ሲባል እግዚአብሔር ይቀጠቅጠኛል እያለ አይደለ? አገልጋዩ ነኝ ለእርሱ ትእዛዝ ነው ማድረው አይነት ትርጓሜ አለው። ስለዚህ እኛ ባሮች አይደለንም እንዳትሉ ነው፣ ባሮችም ጭምር ናችሁ። አይ እንትን ልንገርሽ ሳላ አንዴ ይሰማል? ይሰማል። አሁን አንተ አላህን አባቴ ልትለው አትችልማ? አልልም። እናቴ አባትነቱ ሰጥቶናል። እናቴ መልሎ አይ አትለውም። እናቴማ እንዲህ ትለዋለህ። ተው ግን አባት እሱ ልጅነት ሰጥቶናል። ለምን በለኝ። እናቴ ማልለው አባቴ ማልለው አባቴ ማልለው እናቴ ማልለው አጎቴ ማልለው አክስቴ ማልለው ለምንድን ነው ማልለው መሰለ? እኔ አባት ብቻ ለምን ትላላችሁ ታዲያ? እናትም እኮ ከአባት በላይ ነው ልጇ የምትንከባከበው ከእንክብካቤ አንጻር ከሆነ። በነገራችን ላይ ከአባት ይልቅ ለልጅ የሚያስበው ልጅን የሚንከባከብ እናት ነው፣ እናት ናት። እና እናቴ ማልለው ከእንክብካቤ አንጻር ዶም እናት ትበልጣለች፣ ብዙ መስዋዕትነትን ከፍላ ምናምን። ያም እንዳለ ሆኖ ግን ከዛ አንጻር አምላኬን እኔ አባቴ አልለውም፣ እናቴ አልለውም። የማልልበት ምክንያት ምን መሰለህ? አንደኛ የማልልበት ምክንያት እነዚህ ገለጻዎች ፍጥረታዊ ገለጻዎች ናቸው። በእስልምና አስማኡ ወሲፋት የሚል ትምህርት አለ። ይህም ምንድን ነው ካልከኝ አምላክህን በምትጠራበት ቃል፣ አምላክህን በምትጠራበት ስም ፍጥረታትን አትጠራም። አንድ በል። ፍጥረታትን በምትጠራበት ስም አምላክን አትጠራም። አስማኡ ወሲፋት የሚባለው የአምላክ የሆነውን ለአምላክ፣ የፍጥረት የሆነውን ለፍጥረት፣ የቄሳርን ለቄሳር እንዳለው ኢየሱስ የቄሳርን ለቄሳር ስጡ እንዳለው የአምላክን ለአምላክ ትሰጠዋለህ። አራህማን አራሂም አልቁዱስ ትለዋለህ። አምላክህን ባህሪ ነው። አባትነትም እናትነትም ለእግዚአብሔር ባህሪ ነው። ምን እናትነትም ባህሪውን ያ የእናትነትም ባህሪ እናት ለልጇ የምታደርገውን ነገር አምላክ ለሰው ልጆች አደረገለኛ። የአባትነትም ባህሪ ጥሩ ነው። እሺ ለማንኛውም እኛ ሙስሊሞች እንደዛ ነው ማለት ነው እንጂ እናትም እናቴ ትለዋለህ። እሺ ባህሪው ካለው ኢየሱስ እግዚአብሔር የእናት ባህሪ ካለው እናቴ ትለዋለህ። አማኑኤል የእናትነት ባህሪ ያለው ብለኸኛል ወንድሜ። ባህሪ የለውም። የስተታት ቆይ እንዲህ ልንገርሽ ሳላ እኔ አይደለሁም ካራክተር ነው አይደለ? አባት ስንል መገኛ ነው፣ ፕሮቫይድ የሚያደርግ ነው።
ፕሮቫይድ ያደርጋል። አባትም እኮ ከአባትም በላይ ነው እኮ ጌታ እኮ ከአባትም በላይ ነው እኮ በላይ ነው፣ ግን እንደ ካራክተር ነው የምንወስደው እንጂ አሁን እሱ አባት ስንል እንግዲህ ሁሉን ግን ያስገኛል። እንደኛ አይደለም፣ እንደኛው አባት አይደለም መታየት አለበት እኮ እሱ እኮ ነው። አይደለም እኔ ልልህ የፈለግኩት ምንድን ነው አባትም ብንል እናትም ለሱ እንደ ካራክተር ወይ ደግሞ እንደዚህ አድርጎልናል ለማለት የምንሰጠው ስም ነው እንጂ እንደዛ ነው ማለት አይደለም። ገብቷል? እግዚአብሔር ለፍጥረት ሁሉ ፕሮቫይድ ያደርጋል፣ አቅራቦት አለው፣ ሁሉን ያቀርባል ለሰው ልጆች ሁሉ። የአባት ባህሪ ማለት ነው። አባት ለቤተሰብ ሁሉ የሚያስፈልገውን ነገር እንደሚያቀርብ ማለት ነው። እናት እንደምትንከባከብ ይንከባከባል አይደል? ፍጥረቱን ሁሉ የሚያስፈልገውን ነገር ያደርጋል ፈጣሪ። ስለዚህ እንደዛ ብለህ ልትወስዶ ትችላለህ እንጂ እንዳልከው በትክክል ከኛ ጋር ተመሳስሎ አይደለም አባትም እናትም ስንለው፣ ከዛም በላይ ነው። በሰውነት ደረጃ አትሆንም ብለሽ ሳላ ይሰማላ። በእኛ በሰው አስተሳሰብ የእናትነት ካራክተር ካለው አማኑኤል የእናትነት ካራክተር ካለው እናቴ ብዬ ልጠራው እችላለሁ? አትችልም። እንደዛ አልተባለማ። አማኑኤል የሚል የለም መጽሐፍ ቅዱስ ላይ፣ እኛ ጋር የለም። እዚህ የገባ ነው እንትን ነው አለ እንትን ትክክለኛው ሃይማኖት ለማረጋገጥ ነበረ። አንድ ጊዜ አባቴ አንድ አማኑኤል እግዚአብሔርን አባቴ ያለው ለምንድን ነው አማኑኤል? እኛማ ልጆቹ ስለሆንን ነው አባት ብለን ልንጠራው ስለተፈቀደልን ነው አባት ብለን የምንጠራው። ሊትራሊ ወልዶን አይደለም አይደለም፣ ልጆቹ አደረገን። የተጠራንበት አባቴ ብለን ስንጠራው አባቴ ብለን የምንጠራው እንደ አባት ስለሚንከባከበን ምናምን ነው አይደለም፣ ስላዳንን ስላዳንን በሁሉም አቅጣጫ ሁሉንም ልትለው ትችላለህ። በቃ አባት ለልጁ የሚያደርገው ነገር ሲያደርግልን ያኔ አባቴ ይባላል አይደለ? ስለዚህ እኛ ጠፍተን ነበር። ገብቷል? በኃጢአት ምክንያት ጠፍተን ርቀን የነበርነውን እኛን በአንድ ልጁ በክርስቶስ ኢየሱስ ወደ እሱ ሲያስጠጋ እንደዛ ከሆነ አማኑኤል እናት ለልጁ የምታደርገውን ነገር ሁሉ እያደረገልን ከሆነ ለምንድን ነው እናቴ የማንለው? ነው ለምንድን ነው የማንለው? እንደውም እውነቱን ልንገርህ በእግዚአብሔር በአምሳሉ የሰው ልጅ ፈጥሯላ። ግን አዳምን ለምንድን ነው? ቆይ ተረጋጋ፣ ስማኝ። ሔዋንን ለምንድን ነው ሁሉም ነገር የሚያደርግልን ከሆነ ለምንድን ነው እናቴ የማንለው? ተረጋጋ፣ ስማ። ሔዋንን ከአዳም ጎና አጥንት ወስዶ ነው የፈጠራት። እውነቱን ተናገር ካልከኝ በራሱ አምሳል አዳምን የፈጠረው። እሺ የእግዚአብሔር አምሳል አዳም ወይስ ሔዋን? አዳም አምሳሉ ያው በራሱ አምሳል ሰውን የፈጠረው እግዚአብሔር አዳምን ነው። ከዛ በኋላ ከአዳም ደግሞ ረዳቱ ትሆን ዘንድ ሰማኝ። በትክክል እግዚአብሔር ቃል የሚለውን ነው የምነግርህ። ከጎን አጥንቱ ወስዶ የፈጠራት ደግሞ ሔዋንን ረዳት አድርጎ ሰጠው። ስለዚህ ያንን ነው ልልህ የምችለው። ሔዋን ሴት ናት እና ሔዋን ወይ ሴቶች የእግዚአብሔር አምሳል ናቸው የሚል ነገር የለም። ግን ከጎን አጥንቱ ወስዶ ፈጥሯታል ሔዋንን። እኛ ወንዶቹ ነን የእግዚአብሔር አምሳል። ኖ አይደለም፣ እንደዛ የሚባል ነገር የለም። አሁን በአዲስ ኪዳን እንደውም ባሪያ የለ ጨዋ የለ ሴት የለ ወንድ የለ ይላል። ባሪያም የለም ጨዋም የለም ሴትም የለም ወንድም የለም፣ ሁሉም እኩል ነው በአዲስ ኪዳን። ግን በመጀመሪያ እግዚአብሔር ሲፈጥር ይህንን ልክዳችን አዳምን የፈጠረ እሱ ሳይሆን እግዚአብሔር በማን አምሳል ነው የፈጠረው? እኛ ወንዶቹን በእግዚአብሔር አዳምን ፈጠረው። ሔዋን በእግዚአብሔር አምሳል አልተፈጠረችም አይደለ? አላልኩም፣ እኔ አልልምም አላልኩም። ከጎን አጥንቱ ወስዶ ፈጠራት። ከአዳም የጎን አጥንት ወስዶ ፈጠራት፣ ሰው አደረጋት፣ ረዳቱ አድርጎ ሰጣት። ጥሩ ረዳት አድርጎ ሰጣት። እስቲ አማኑኤል ጓደኛ ምን እንደሚል እንስማው። ናቲ ምን መሰለሽ፣ እግዚአብሔር በእኛ አምሳል እንፍጠረው ሲል ምን መሰለሽ፣ በእኛ አምሳል ማለቱ በስጋዊ ወይ ደግሞ በውጫዊ እንደሚታይ ሳይሆን በገዥነት ነው። ገዥነት ማለት አሁን ምድር ሁሉ ግዛ ብሎ ሰጥቶታል አይደል? ለአዳም ምድር ሁሉ ግዛ ብሎ ከሰጠው እንግዲህ በጳውሎስ በቆላሴስ መልእክት ላይ ምን ይላል መሰለ? ሴት አንተ አባት ማለት ነው የሴት ራስ ነው ይላል፣ ሴት ደግሞ አካሉ ነው ይላል። ስለዚህ አባት ለሁሉም ስለሚገዛ አባት እንደሱ አምሳል የተባለው በእግዚአብሔር አምሳል የተባለው ተቋረጥክ
ተቋርጦ ነው ራስ የሚባለው አባት አይደል? እሺ ገብቶሻል? አባት ማለት ራስ ሲሆን አካል ከሆነ ደግሞ እንዴት ነው እናት መባል የሚችለው? እግዚአብሔር እሺ እናት አይባልም። እሺ ለማንኛውም በነገራችን ላይ ናቲ ኤግዛክትሊ እግዚአብሔርን እናት የሚሉ ሰዎች አሉ፣ ፕሮቴስታንቶች አሉ። እግዚአብሔር እናት አንዲ ልንገርሽ ይቻላል። ፕሮቴስታንት ምናምን ከኦርቶዶክስ ውጭ አያገባም ማለት እነሱ ምን መሰለሽ የሳቱ ናቸው። ያልተጠመቀ እንዴት ነው የተጠመቀ ያልተጠመቀ አይድን እየተባለ ስጋዬን የበላ ደሜን ያልጠጣ አይ መንግስተ ሰማያትን አይወርስም እየተባለ እነሱ መታሰቢያ የሚያደርጉት ከነሱ ጋር ልንስማማ አንችልም። እኔ እነሱ ወደ ቀጥተኛ መንገድ ይምራቸው እግዚአብሔር፣ በጸሎት እናስባቸዋለን። ሁለታችሁን ይምራችሁ፣ ወላሂ አንተንም ይምራ እነሱንም ይምራቸው፣ ካቶሊኮችንም ወደዚህ ወደኛ ያምጣችሁ፣ ሁላችሁንም እኛ ደስ ይለናል። ለማንኛውም ግን አንተ ራስህ እኮ ይምራ፣ ችግር የለም እሱ ይምራችሁ። እናንተም አልተመራችሁም። እኛ ቁጭ ብለን እኮ አፋችን ባዶ ሆዳችንን እኮ የምንጠራችሁ እኛ እናንተም እንድትድኑ ስለምንፈልግ ነው። ለማንኛውም ደክሞኛል፣ ጾመኛ ነኝ። አነስ ወይ ደግሞ አሚር ትቀጥላላችሁ። አላሁ አክበር። ሰላም አለይኩም። ስለ ሚስጥረ ቁርባን እያነሳ ነበር ናቲ፣ ስጋ ደሙ እያለ ታወራዋለህ በዛ ጉዳይ ወይስ ሌላ ርዕስ አለ? አይ ችግር የለውም እናወራለን። ስለዛም ናቲ ሰላም ነው? እንዴት ነህ? ሰላም ነው። አምላክህን ትበለዋለህ እንዴ አንተ? ውድ ስጋው ነው ስጋው። ይሄ አምላክ መለኮት ስጋ የተዋሃደው ስጋ አይደል? ስጋ የተዋሃደው የአምላክህን ስጋ ውድ ትበለዋለህ? በመታሰቢያው ተደርጎ ስጋውን ይበላለሁ፣ ደሙን ጠጣለሁ፣ ከዛ የዘላለም ሕይወትን አገኛለሁ። ስለዚህ አምላክህን ትበለዋለህ ማለት ነው። ምኑን ተዋለው? አምላኬን በለዋለሁ እያልከኝ እኮ ነው። አስተሳሰብን አታርገው እኔ ያው እንደዛ ሳይሆን ማለት ስጋው መለኮት የተዋሃደ ስጋ ነው ለእኛ። እሱ ስንበላው ስንጠጣ በመንፈሳዊ እኔም እሱን ነው እያልኩ ያለሁት። ኔት እያልኩ ያለሁት ያ መለኮት የተዋሃደውን ስጋ እና ደሙን የአምላክህን ስጋውን በልተህ ደሙን ትጠጣለህ ወይ ነው? ያ አምላክ የተዋሃደው ወንድሜ አዎ እያልኩ ነው እኮ። በቀራንዮ የፈሰሰው ለእኔ ነው። ጋዴ አንዴ አልገባኝም እዚህ ጋር ያልከው ነገር ልክ ነው ማለት እሁድ የእሱን ስጋና ደም ነው የምትበለው? አነጋገርሽ ወንድሜ ልክ ነው። ኔት ናቲ አሁን መሰረትነት ማውራት እንችላለን አንችልም? ወንድሜ እዚህ ሌላ አሁን ምን መሰለሽ ወንድሜ፣ በጌታ ስጋ ምትክ ህብስት ይቀርባላ፣ ደግሞ በወይን ይቀርባል። ከዛ እሱ ባርከው ተብሎ ጸሎቱ ቅዳሴ አኩቲት ቅርባን ምናምን ከተጨረሰ በኋላ ወደ ስጋውና ደሙ ይቀየር ሲባል በመንፈሳዊ አይን ነው እንጂ ሊቀየረው የምርም የጌታ ስጋ ነው የሚሆነው ወይስ በምሳሌ ነው የሚሆነው እኮ? የምርም አንዲ በአካል በአይነ ስጋ ሲጀመር እኛ አይተን ማየት ግን መቀየሩ ላይ ጴንጤዎች እንደሚሉት በምሳሌ ነው ወይስ እናንተ እንደምትሉት የምር ነው የሚቀየረው? የምር አይቀየርም። ግን በአካል በአይነ ስጋ ሳይሆን የሚቀየረው በመንፈሳዊ አይን ነው የሚቀየረው። ስለዚህ ምሳሌ ነው ጴንጤዎች የሚሉት። በመንፈሳዊ ምሳሌ ያላልኩ ወንድሜ፣ እኔ ተረድቻለሁ። ጴንጤዎች የሚሉት ልክ ነው፣ ምክንያቱም እነሱ ምሳሌ ናቸው። እስቲ ይሄ ዲያቆን ታውቀዋለህ? ክፍል ለፊት ያለው ዲያቆን ትክክለኛው ስጋን ትክክለኛ ደሙን ነው እየጠጣ ያለው። ምክንያቱም እግዚአብሔር የሚሳነው ነገር አለ እንዴ ወንድሜ? እግዚአብሔር የሚሳነው ነገር ትክክለኛ ደም ነው የምትበሉት? ትክክለኛ ደም ነው፣ ትክክለኛ ስጋ ነው የምትበሉት? አማኑኤል ኔት ተመለስ። አንድ እንደሆንም ይሄን ዲያቆን ታውቀዋለህ? ኔት ይሄን ዲያቆን ዲስ ካኒባሊዝም እስኪ እንስማው። ዲያቆን እሺ፣ ዲያቆን ይሄን ዲያቆን ታውቀዋለህ? መጀመሪያ ስማኝ፣ ቆይ ልንገርህ። ከዛ በፊት ይሄን ዲያቆን ታውቀዋለህ? አንዴ ልንገርህ፣ ስማኝ፣ አንዴ ልንገርህ።
አንድ ሚዩት አድርገና እንቀጥላለን። ችግር የለውም። ከአንተ ጋር እንመለሳለን። ይሄን ዲያቆን የሚለውን ስሙት። አንድ ስማኝና አውቃለሁ። ይሄ በደንብ የኔ መምህር ነው። ተው እሱ ልንገርህ መጀመሪያ እያልኩ በቃ ቆይ አንዴ ሆላን ትነግረኛለህ። መምህር ነው ብለሃል። ቆይ አንዴ እባክህ አንዴ ኔት ቀጥል። ያ መምህሬ ነው ስላልክ መምህር የሚለውን እንሰማና አንተ ያንን ነገር ታደርገው ይሁን እናያለን። ቆይ አንዴ መምህርን እናዳምጣቸው እስኪ። አንዳንድ አባቶች ደግሞ በጣም ነው የሚገርመው ከሰውነታቸው የጌታችን የቅዱስ ስጋውን የክቡር ደሙን ሳያስገቡ ሳይቀበሉ ማለት ነው። ነገር ግን የተቀበሉ ሰዎችን ይሸኙ ነበር እና አንድ አባት ነበሩ። አንድ ሰው ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው። እየሰማችሁ ነው? ስሙ እያለ ያለው አንድ ሰው አምላኩን ከበላ በኋላ ከዛ በኋላ አስታወሰው አለ። ሆዱን አውኮት አስታወሰው። ኦኬ እንጨርሰው፣ አዳምጠን። አስመለሰው እና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው። ሰምታችኋል አይደል? ያለውን ያ የአምላክ ስጋ እንዴት መሬት ይነካል ብሎ ያስመለሰውን በሉት ይላል። ማን ይህንን ያደረገው? ስሙ ማን ነበረ? መባዚው። ቆይ አንዴ ይሄ ትልቅ ትምህርት ነው። ትልቅ ቅዱስ ቁርባን ማለት 5ቱ አዕማደ ትምህርቶች ውስጥ አንዱ ነው። ስለዚህ እዛው ላይ ነው የምናወራው። አሁን አንተ ይሄ ሰውዬ ይሄ አባት መባጽዮን እንዳደረገው አምላክን ከበላው በኋላ አሁን አንድ ሰው ቢያስታውከው ትበለዋለህ? አንተ ያንን ያስታወከውን ነገር የሰው ነገር ተውና ወንድሜ፣ በሰው እንትን አትበል፣ አይበላም። ሲጀመር አንዲ እኔ የማውቀው እንትን ለምን ታሪክ አልነገረም? ራሴ አበሉማ የአምላክን ስጋ አበላ እኮ እበላለሁ። ስማ ግን ልንገር መጀመሪያ እንትን አሁን እዛው ጋር የበላችሁትን በነገረ ድነት ልትከራከረኝ ነው እንትን የገባው እንጂ እኔም ላስረዳ ነው የገባሁት እንጂ እንትን ለዲቤት ለማድረግ ምናምን አለ። እኔ ለራሴ ተማሪ ነኝ እንትን ምናምን ሳይሆን ስለ ድነት እናወራን ያለው አሁን ለምሳሌ አንድ ሰው ለመዳን ድነት ነው መልስ አንድ ሰው ለመዳን እናወራን ያለው አነስና ስለ ድነት እናወራን ያለው ከቁርባን የዘለለ የሚበልጥ ሌላ ድነት ምን አለ ነው። ቅድም አነስ ብሏል። ከአዕማደ ምስጢራቱ ከ5ቱ አዕማደ ምስጢራት መካከል አንዱ ነው። ፕሮቴስታንቶች እኮ ያልዳኑበት አንዱ ሪዝን ራሱ ይህንን ስለማይቀበሉ ነው። ስለዚህ የድነት ርዕስ ነው የተነሳው። መልስ ለተነስ ቀጥል እኮ እኔም እኮ እሱ ነው የምለው። ግን አንተ ግን እንትን ነው የሰው የተፋውን ትበላለህ ምናምን እኮ ነው የምትለው አንተ። ተው እሱ አይፈቀድም። ሲጀመር አንዲት ለምን የራሴ እንትን ለምን አልነግረም? የራሴ እንትን አይፈቀድም ያልከው ኖ እንትን ነው ለራስ እኔ አሁን ኃጢአተኛ ሳልጠራ የጌታ ስጋ እና ደም መብላት መንካት ሁላ አልችልም። ማለትም ወደ ምላሴ መዞር አይችልም። ስጋው መብላት ካለብኝ መጣት ካለብኝ መንጻት አለብኝ መጀመሪያ። ለምን እበላለሁ? ችግር የለውም። ስለዚህ ከኃጢአት ነስተህ ምናምን በቃ ንጹህ ስትሆን ነው የአምላክን ስጋ መብላት የምትችለው አይደለ? ኦኬ ያ ተስማማን። አክቹሊ አባቶች የአንተ አባቶች በዚህ ባይስማሙም ማለት ነው። ግን ኤኒዌይ ግን በሀሳቡ ከኃጢአት መጻት ማለት እኮ ንስሐ መግባት ነው ለእኛ እንትን ነው ግዴታ። ግን አሁን ነገ ኃጢአት እሰራለሁ ብለህ ቆይ አንዴ ኔት አባቶች እንደሚያብራሩትም ነገ ኃጢአት እሰራለሁ ብለህ ቅዱስ ቁርባንን አለመቀበል ይሄ ትክክል አይደለም የሚል አስተምሮ ነው ያላቸው። ኤኒዌይ ከኃጢአት መንጻት ስል ማለት ነው ወንድሜ ንስሐ መግባቴን እንጂ ይሄው እኔ ተቀብዬ አይደል? ግን ኃጢአት እሰራለሁ። ኃጢአት የማይሰራ ሰው ተቀብለሃል እንዴ? በልተኸዋል? ኦልሬዲ አምላክህን በልተኸዋል? ተው ወንድሜ ለእንትን ሲጀመር ይሄ ምን መሰለች የጌታ ፍቅሩ ራሱ እኮ ሰው ሊረዳው ከሚችለው እንትን በላይ ስለሆነ ነው አንዳንዶች የማይቀበሉት ራሱ። በጣም ጥሩ። ግን አንተ በልተኸዋል ኦልሬዲ አምላክህን? የጌታዬን ስጋና ደም በልቻለሁ እያልኩ ነው። እኔ ይህንን አልፈልግም።
አምላኬን መብላት አልፈልግም። እኔ እዚህ ክርስትና ላይ ያችሁ አይደለ? እሺ ሳላ ምናምን ሳይሆን የገባሁት እዚህ ወንድሜ፣ እንደዛ ሳይሆን ናቲ፣ የምር አሁን እዚህ ጋር ጥያቄ ተፈጠረብኝ። አንተ የምርን በልተኸው ከሆነ ይቅርታ አድርግልኝና የበላኸው ነገር የት ነው የሚሄደው መጨረሻ? ወንድሜ ስማኝ፣ ምነግርህ ጌታ ምን ብሏል? ስጋዬን የበላ ደሜን የጠጣ እኔ በእርሱ እሱም በእኔ ይኖራል ብሏል። እሱ እንዲኖር ተመልሶልኛል። እሱ ስጋውን በልተሃል፣ እሱም እንዳለው ደሙንም ጠጥተሃል። ግን የበላኸውና የጠጣኸው ነገር የት ነው የሚሄደው ናቲ? አንተ በስጋዊ የግድ በስጋዊ መረዳት አለብህ ማለት ነው። የት እንደሚሄድ ብቻ ንገረኝ ወንድሜ። እንትን እያወቅህ ለምን እንትን ትላለህ? ወላሂ ንገረኝ። ወዴት ይሄዳል? ወደ ሆድ ነው የሚሄደው። ግን በመንፈሳዊ ይቀይርሃል። ወደ ሆድ ሄደ። ከዛስ ወንድሜ ልወጣ ነው። ሌላ ወደ ሆድ ሄደ መለስክልኝ። እሺ ከዛስ? ተው ግን ወንድሜ እዚህ ጋር እኔ ሌሎች እንትን ግር ያላችሁ ሀሳብ ስለሚኖር ማለት እሺ፣ ወደ ሆድ ሄደ። ከዛ እቺ መልስልኝ። ወደ ሆድ ሄዶ ወዴት ነው የሚሄደው? ከዛ በኋላ ከመጽሐፍ ቅዱስ ጥያቄ ካለ ንገረኝ፣ ችግር የለም። የጀመርከው ጨርሳ ወደ ሆድ ሄዶ ከዛስ ወዴት ነው የሚሄደው? አንተ ምግብ ስትበላ ወዴት ነው የሚሄደው? ሽንት ቤት። የኛ ግን እንደዛ አይደለም ወንድሜ። የእናንተ ይለያል። ማሻአላህ ክርስቲያኖች ሽንት ቤት አትሄዱም ለካ። እኔ ሽንት ቤት የምትሄዱ መሰለኝ እኮ ክርስቲያኖች። ለካ እናንተ እኛ ነን የምንሄደዋ። እኛ ግን ይለያል ስትል እንዴት አልገባኝም። ሽንት ቤት አትሄዱም ነው? በልታችሁ ነው ጸጥ የምትሉት? አረ ጥሩ ነው። እንደዛም ከሆነ ማሻአላህ ነው፣ አሪፍ ነው። ግን አይመስለኝም የምትሄዱ ይመስለኛል። ታውቃላችሁ ራሳ። እሺ ኤኒዌይ እርሱት። እሺ ኤንጂኦ አነስ ምን ትላለህ? ይሄ ካኒባሊዝም ነው ራሱ ያጀማ። እና ካኒባሊዝም ታውቃላችሁ አይደል? የሰው ስጋ የሚመገቡ ምናምን አይነት ነገሮች ናቸው። እና አስቡት፣ የእናንተ ሰው ብቻም አይደለም እየበላችሁ ያላችሁት፣ አምላክን የምትበላበት እምነት ነው። አምላክን ማትበላ ከሆነ አትድንም። ኦኬ፣ ከበላኸው በኋላ ምንድን ነው የሚፈጠረው? ዳስ ፖይንት ራሱ አምላክ ከተበላ በኋላ እሑድ ምንድን ነው የሚከሰተው? ምንድን ነው የሚፈጠረው? ያ ነው ጥያቄው። እና አምላክ ከተበላ በኋላ አንድ ሰው ከበላ በኋላ ናቹራሊ ምን ያደርጋል? ዳይጀስት ያደርጋል። ከዛ በኋላ ሽንት ቤት ሄድና ይጸዳዳል። አምላካችሁን ከበላችሁት በኋላ ትጸዳዱታላችሁ? ክርስቲያኖች ሪሊ ትቀበሉታላችሁ? ኤኒዌይ ግን ክርስቲያን ስላለ አንተ አትቀበልም። አምላክ ውስጥ በነገራችን ላይ ይቅርታ አድርግልኝና በጣም ብዙ የተሳሳቱ አስተምህሮቶች አሉ። በጣም ብዙ ኦርቶዶክሶች ብቻ አይደለም ባይዜ ፕሮቴስታንትም ይቀበላሉ። አማኑኤል ምሳሌ ነው ብለን ነው የምናምነው። ሉተራኖች ይቀበላሉ። ስጋና ደም አይደለም። ሉተራኖች ይቀበላሉ። ባይዜ ኦኬ እኮ እኛ ፕሮቴስታንቶች አናምነው። ግድ የለም። ሉተራኖች ምንድን ናቸው ማለት? ሉተራኖች ምንድን ናቸው እኮ? ክርስቲያን የሚል ስምማ ሁሉም አለው እኮ አይደል እንዴ? አይደለም። ሉተራኖች ምንድን ናቸው ነው? ማርቲን ሉተርን ታውቀዋለህ? ኦኬ እሺ። እና የማርቲን ሉተር እንትኖች እንደዚህ ያምናሉ ነው የምትለኝ? ኦፍኮርስ ያምናሉ ሉተራኖች። አንድ ሉተራን አሁን ባስገባ የጌታ ስጋና ደም ሪል ነው የሚለ ሊሆን ይችላል። እነሱ ጋር እኔ አላውቅም። እኔ ግን እስከማውቀው እንደዛ አይደለም። ኦኬ ምሳሌ ነው የሚላል መጽሐፉ ላይ ምሳሌ ነው። አዎ እንዴ! እና እንደ የምትወስደው ህብስትና የምትወስደው ትንሽዬ ጽዋ እሱ ደሙ ነው ማለት ያ እውነተኛ ስጋዬ ነው የሚለው እኮ እኮ እውነተኛ ስጋው አይደለም። እንደዛ ነው የሚለው መጽሐፉ። አይ አይደለም አይልም። እስኪ አውጣና ሳይን ችግር አይል መጽሐፍ ቅዱሱ ሊል ይችላል፣ ግን አይደለም እንደዛ አይደለም። ማስተማር ዮሐንስ ወንጌል ምዕራፍ 6 ቁጥር 50 ምዕራፍ 6 ቁጥር 53 ክፍል አውጣና ሳይን ችግር የለው። እሺ ዮሐንስ ወንጌል ምዕራፍ 6 እሺ ቃል በቃል ይሄ እውነተኛ ስጋዬ ነው የሚለው። ኦኬ ይታያቸዋል። ከዚህ ነው የሚጀምረው። እንግዲህ ይህ ሰው ስጋዬን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በራሳቸው መጀመሪያ ምን አላቸው? ኢየሱስ ክርስቶስ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ።
ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻላል አለ ብለው እርስ በራሳቸው ተከራከሩ። ከዛ በኋላ ስለዚህ አለ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም አለ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ይኸው ቃል በቃል ስጋዬ እውነተኛ መብል ነው ያለው፣ ደሜም እውነተኛ መጠጥ ነው እያለን ያስቀመጠው ቃል በቃል ማለት ስጋው የለማ። ታዲያ አሁን ስጋዬን የሚበላ ብሎ ተናገረ፣ ስጋው አለ እያልከኝ ነው? ያ እንደዛ ነው። እንደዛ ተብሎ ነው። ሊትራሊ ስጋውን እያላችሁ እኮ ነው። ያ ሊትራሊ ስጋውን ነው እንበላለን ያለው አይደለ? የቱ ጋር አይ የቱ ጋር ነው ስጋው? እስኪ ስጋ የቱ ጋር ሲበላ ይጠቃለ? መጽሐፉ ስጋዬን ካልበላችሁ ይላል እኮ። ምሳሌ አነጋገር ነው። ታዲያ የታለ ኢየሱስ ስጋ የታለ? ማን ሲበላ ይተጠቃለ? አንተ ለምሳሌ ያልከው ስጋውን ሲበላ ኢየሱስ ተጠቃለ። ያ ኦርቶዶክስ ካቶሊኮችም ያምናሉ አይደለ? በዚህ እነሱም ሊያምኑ ይችላሉ። የምንወስደው ጽዋና የምንበላው ህብስት ትክክለኛ የኢየሱስ ክርስቶስ ስጋና ደም ነው ብሎ ሊያምኑ ይችላሉ እኮ። ያኛው ግን ማለት አሁን ያ ህብስቱ የኢየሱስ ክርስቶስ ስጋ ነው ብለህ መውሰድና የምጠጣውም መጠጥ የኢየሱስ ክርስቶስ ደም ነው ብለህ መውሰድ ነው ማለት ነው። እምነትህ እኮ ነው። ቆይ አንዴ አሁን ምን አልከኝ? ኦርቶዶክሶች ያምናሉ አልከኝ፣ ካቶሊኮች ያምናሉ አልከኝ። አንዴ ከፕሮቴስታንቲዝም ውስጥ ሉተራኖችም ያምናሉ። እና አንተ ሚር ሴክት ሆነ ትንሽዬ ክፍል ሆነ ይሄንን አትቀበልም፣ ግን ማጆሪቲ ይሄንን አስተምሮ ይቀበላል። እኔ እንዴት ልቀበለው? እኮ ይቀበላሉ። አልተሳቱም። ትክክል እኮ ናቸው። ግን ወሰዱት። ስጋና ደም እውነተኛ ነው ስጋ ነው ማለት ስጋ አልሆነም እኮ እምነትህ እኮ ነው የኢየሱስ ክርስቶስ ለእኔ። ቆይ ስማኛ፣ አንተ ዝም ብለህ አታውራ ብራዘር። እንዴ ላውራበት አንዴ። እንዴ ጠየቅኝ እኮ ልንገርህ። ታዲያ ህብስቱ የኢየሱስ ክርስቶስ ስጋ ነው ብለህ በእምነት ነው የምትወስደው። ደሙ ደግሞ ይሄ የምጠጣው ጽዋ የኢየሱስ ክርስቶስ ደም ነው ብለህ በእምነት ነው የምትወስደው። ያ በእምነት የወሰድከው ነገር ነው ማለት ነው ወይ? ያድንሃል እንጂ የኔ ጥያቄ ነው ተብሎ ነው የሚታመነው። ሊትራሊ ስጋ ነው ወይ ማለት ጠያልከ ያለው አልገባኝም። እናንተ አሁን ካኒባሊዝም ምናምን ትላላችሁ። የታለ ካኒባሊዝም? አሳየኝ እስኪ የሰው ስጋ ሲበላ። አማኑኤል አንድ ያዳምጥ። ያ ህብስቱና ወይኑ ሊትራሊ አሁን ለምሳሌ በሚሰል ሊትራሊ ነው ብለው ይበሉ እንጂ ነው ወይ ነው ኩምልክኒ። አንድ ያዳምጥ እንዴ ምን ሆኗል? ህብስቱ እና ወይኑ ቄሱ በሚጸልይበት ጊዜ በመንፈስ ቅዱስ አማካኝነት ወደ ኢየሱስ ክርስቶስ ስጋ እና ደሙ ይቀየራል ተብሎ ነው የሚታመነው። ሊትራሊ በኦርቶዶክስ፣ በካቶሊክ እንዲሁም በሉትራኖች ዘንድ። ስለዚህ እውነተኛ ስጋ ነው ማለት ነው። ይቀየራል ብሎ ያምናሉ። አንተ ሄደህ ቼክ አድርገው ታውቃለህ? አይተው ታውቃለህ? ላሳይ። አይ አንተ አይተው ታውቃለህ? ሄጄ ማለት እንትኑን አይተው ታውቃለህ? ይሄንን ሴሪሞኒ አይተው ታውቃለህ? ወደ ስጋነት ሲቀየር አይተው ታውቃለህ? ምን በወጣኝ ነው የሚሄደው? እኔ አምላክ እኮ አላረጋገጥከው ነገር ነው የምታወራው። እነሱ ያወሩትም በእርግጥ ሊሆን ይችላል። በነገራችን ላይ ለእነሱ እየተከራከርኩ አይደለም። ትክክለኛው ግን እንትን እንደዛ አይደለም ነው እያልኩ ያሉት እንጂ ለእነሱ እየተከራከርኩ አይደለም። እኔ በኦርቶዶክስም አማኝ ስላልሆንኩኝ እነሱን ወክዬ መናገር አልችልም ከይቅርታ ጋር። አማኔ ትክክል አይደሉም አይደለ? ኦርቶዶክስ እንዴ በፍጹም ወደ ኢየሱስ ክርስቶስ ስጋና ደም ይቀየራል የሚል እኔ አስተምሮ እኔ አላውቅም። ግን ያንን እንደምስ በእምነት እንወስደዋለን። ለእኔ የተገረፈው ማለት ስለ እኔ የተገረፈው የኢየሱስ ክርስቶስ ስጋ በመስቀል ላይ የተሰቀለልኝ የኢየሱስ ክርስቶስ ስጋ እንትን ነው። ይኸውልህ ሜሞራይዝ ነው የምታደርገው እንጂ ያ ትክክለኛ ስጋ ነው ብዬ ሳይሆን ሜሞራይዝ አደርገዋለሁ። ገብቷል? ስቅለቱን፣ ደሙን፣ ለእኔ የፈሰሰው ስቅለቱን፣ መከራውን እያሰብኩ ነው የምወስደው ነው። ያ ሲምቦሊክ ነው ብለህ ነው አይደል አንተ የምታምነው? ሲምቦሊክ ነው በፍጹም ሲምቦሊክ ነው የሚሆነው እንጂ መሰራውን እኮ እሱ ጨረሰ እኮ። ስማ ለመዳን አይደለም ይሄን ወስደው ኦሬዲ ስራውን ጨርሶታል። በመስቀል ላይ ተሰቅሎ እኮ ጨርሶታል። ማንም ከኢየሱስ ክርስቶስ ውጪ ሊያድነን አይችልም። ማንም ማርያም ብትል መልአክ ብትል ማንም ጣልቃም ሊገባ አይችልም በሰውና በእግዚአብሔር መካከል። አንድ ኢየሱስ ክርስቶስ ጣልቃ ገብቶ የሰው ልጆች አድኗል። በሱ በማመን ነው የምትድነው። ስርዓቱን ግን ግዴታ ልታደርግ ይገባል፣ ትፈጽማለህ። ስርዓቱ ግን አድነን። የፕሮቴስታንት የነዚህ እንግዲህ አስተምሮ ነው። ግን ከዛ በፊት የነበሩ የቤተ ክርስቲያን አባቶችን ትቀበላለህ? ለምሳሌ አትቀበልም ማለት ሁሉንም እንዴት ይቀበላሉ? አልቀበልም እንዴ! ስንት በራሱ የራሱን አስተምሮ የፈጠረ
የሐዋርያ ዮሐንስ ተማሪ አትቀበልም? ማን ነው የሐዋርያ ዮሐንስ ተማሪ ደግሞ? አታውቁም? ኤኒዌይ ኢግናሽየስ ለምሳሌ ነገር ያ ሁሉንም ኦኬ እሺ ኢግናሽየስ ሲባል ሰምቻለሁ፣ አላነበብኩትም መጽሐፍ። ወደ 7 ሌተሮች አሉት። ሌተር ቱ ማግኔዥያን፣ ኢፊዥንስ ምናምን እያሉ ይቀጥላሉ። ሶ ኢግናሽየስ ይሄ የኢየሱስ ክርስቶስ እውነተኛ ስጋና ደሙ ነው ብሎ ያምናል። ለምሳሌ እኮ እምነት እኮ ነው ማመን እኮ ማለት እኮ ነው ማለት አይደለም ብራዘር። ማመን እኮ ትችላለህ እኮ ነው። እኛም እኮ እናምናለን እኮ ነው፣ እውነተኛ ነው። ሊትራሊ የኢየሱስ ክርስቶስ ስጋ ነው ጽዋው የኢየሱስ ክርስቶስ ደም ነው ብዬ አይደለም የማምነው። ሊትራሊ ነው ብዬ አላምንም። ግን ስለኔ የፈሰሰው ደም ነው ኢየሱስ ክርስቶስ ስለኔ በመስቀል ላይ ተሰቅሎ ያፈሰሰው ደም ነው ብዬ አምናለሁ። አንተ የአባቶችንም አስተምሮ ስላላወቅ ማለት ነው። መጀመሪያ አባቶችን ቼክ አድርገናል። ከሌላ ሰው ጋር አውራ፣ ችግር የለውም። ወደ ሌላ ሰው እንለፍ። አነሳ አንድ ጥያቄ ልጠይቀው። ኦኬ ቀጥል ማሂር። ኦኬ አፎን አማኑኤል እዛ ዮሐንስ ወንጌል ላይ ክርስቶስ ይህ ስጋዬ ነው ይህ ደሜ ነው ብሎ ሲሰጣቸው ምንን ነበር የሰጣቸው? እና ስጋውን የሰጣቸው ጽዋና የተቆረሰ ቂጣ ነው የሰጣቸው። ስለዚህ የተቆረሰው ቂጣና ጽዋው ስጋዬ ነው ያላቸው። አረ ቆይ ተረጋጋ እንዴ። ያ የተቆረሰው ቂጣና ወይኑ ኢየሱስ ክርስቶስ ምንድን ነው ያለው? ይሄ ስጋዬ ነው ይሄም ደሜ ነው አለ። ትክክል። በምሳሌ እየነገራቸው ነው። ስለእናንተ የሚቆረሰው ስጋዬና ስለእናንተ የሚፈሰው ደሜ ነው ብሎ አይደለም። ይህ ስጋዬ ነው ነው ያለው። ሚሞሪ የሚለውን ነገር አትጨምር፣ ቃሉ ላይ አትጨምር። ሜሞሪ ነው በቃ ነው ሚሞሪ ጋር እንደዛ ነው ብለን የምንወስደው። ሜሞራይዝ እያደረግን ተረጋጋ። የተሰቀለውን ስቅለት እያሰብን ነው የምንወስደው። ጌታዬ ጌታ ኢየሱስ ነው። ኧረ እባክህ ተረጋጋ እንዴ። ቀጥልሽ። ሚሞሪ ይለኛል ሰንጂቪ ነው ይኸውልህ እያልኩ ያለሁት እዛ ጋር ምንም ቃሉ ላይ ሳትጨምር ኢየሱስ ክርስቶስ ቆርሶ የሰጣቸው ቂጣና ወይኑ ኢየሱስ ክርስቶስ ምን ብሎ ነው የጠራው? ይህ ስጋዬ ነው አለ። ትክክል። ስለዚህ ያ ቂጣ የኢየሱስ ክርስቶስ ምንድን ነው? ማስታወስ ትውስታ ማለት ትውስታ የሚለውን ከየት አመጣ? ታዲያ ስጋው ነው። አዎ ስጋው ነው፣ ስጋዬ ነው አለ። አንተ አምናሃል፣ በቃ ተጠመቅ። እውነት አምናሃል፣ ተጠመቅ። ስጋዬ ነው አለ እኮ ኢየሱስ። ቅርብ ቦታ ቸርች የለም፣ ቤተክርስቲያን የለም፣ ሄደህ ተጠመቅ። ስጋዬ ነው አለ ክርስቶስ። አንተ ክርስቶስን ተቃውመህ እየቆምክ ነው። አይ በቃ ስጋው ነው እኮ አመንኩ እኮ ስጋው ነው እኮ አልኩ እኮ። አዎ በቃ ስለዚህ ምሳሌ ምናምን የሚለውን አትጨምር። ስጋው ነው ሊትራሊ ስጋዬ ነው አለ። ኦኬ ሊትራሊ ስጋው ነው። አዎ እንደ እምነት ይሁንልህ ብራዘር፣ እውነት ትድናለህ አንተማ። በጣም ቴንክ ዩ። በቃ ጨርሰናል። አነሳ ቀጥሉ። በቃ ግን ድምጼ በደንብ ይሰማል? አሁን ተመልሰሃል። አይ መርሐባ። እድል አለ እድል ወይ ኤንጂኦ አለ? ከሁለት አንዳችሁ አለ። ሰላም ነው። የቤተ እምነት ነህ? እኔ እሱን ሰላም ፈልጌ ነው። ጥያቄ አለው እና ቆይ አስተናግደዋለሁ። ሌሎች ክርስቲያኖች ካላችሁ ገስት ላኩ። ክርስቲያኖች ካሌላችሁ ኤንጂኦን እናስተናግድና ኢንሻአላህ እንወጣለን። እንደዛ አስበናል። እሺ ይሄኛውን ማምና የሚለውን ማማል ሰላም አለው። አልሐምዱሊላህ። ከቤተ እምነት ነሽ? ከየት መስላለሁ? ኦርቶዶክስ ነኝ። በጣም ጥሩ። አምላክሽን እሑድ እሑድ ትበይዋለሽ? ምን ማለት ነው? አነጋገርህን አስተካክል መጀመሪያ ወንድማችን። አትበዩም ነው አምላክሽን እሑድ እሑድ? አስተካክል መጀመሪያ። ምን አጠፋው ነኝ? አነጋገርህ ራሱ ስነ ስርዓት የለውም። መጀመሪያ ለአነጋገርህ ለዛ ይኑርህ። ስትጠይቅ በስነ ስርዓት ጠይቅ፣ በስነ ስርዓት ይመለስልሃል። እሺ በስነ ስርዓት ልጠይቅሽ። ያው ኢየሱስ ክርስቶስ አምላክሽ ነው። ስለዚህ አዎ በደንብ ያንን አምላክሽን እሑድ እሑድ ትበይዋለሽ? ምን ማለት ነው? ጥያቄ ራሱ እኮ ምንም እንኳን የሚያነሳ ጥያቄ አይደለም ወንድማችን። እንዲያነሳል። አሁን እኔ አምላክ የሚበላ ከሆነ ማወቅ ስለፈለግኩኝ ነው። ትበይዋለሽ እንዴ? ምን ማለት ነው? አምላክ ይበላል ማለት ምን ማለት ነው? ጥያቄ ራሱ ውሃ ያነሳም አልኩህ እኮ ውሃ ማንሳቱን አለማንሳቱን እናያለን። ጥያቄ እኮ ስነ ስርዓት ያለው ጥያቄ ጠይቃ። በስነ ስርዓት ጥያቄህን ስነ ስርዓት ባለው መንገድ ጠይቅ። ስነ ስርዓት ባለው መንገድ ነው እየጠየኩሽ ያለው። ይሄ እኮ ከስነ ስርዓትነት
ከስነ ስርዓትነት የወጣ ጥያቄ ነው ወንድም። ቅዱስ ቁርባን ትቀበያለሽ ወይ ለማለት ፈልገህ ከሆነ አስተካክል። ያ ቅዱስ ቁርባን ምንድን ነው ማለት? ምንድን ነው ቅዱስ ቁርባን ምን ማለት ትይኛለሽ? አዎ ማለት አልኩ። እሱንም አታውቅም? ሳታውቅ ነው ዝም ብለህ የምትጠይቀኝ? እሱንም ሳታውቅ ነው ዝም ብለህ የምትጠይቀኝ? ቅዱስ ቁርባን ምንድን ነው? እሺ እኔ አላውቅም። ቅዱስ ቁርባን ምንድን ነው? ኦኬ ማወቅ ከፈለክ የሚያውቁ ሰዎችን ጠይቅ አይሻልም? እኮ አንቺ አታውቂም ነው ዝም ብለሽ በባዶ ነው የምትጮይው? አይ እኔ በባዶ እየጮህኩ አይደለም፣ ግን አንተን ለማስረዳት አስረጅኝ። አንተን ማስረዳበት አቅም ስለሌለኝ ላስረዳ ስለማልችል እንዲህ በቀላሉ ስለማትረዳ የሚያውቁ ሰዎችን ጠይቅ አይሻልም? ወንድሜ አንዴ ቆይ እሺ አንድ ጊዜ ይሄ ቅዱስ ቁርባን የጌታ ስጋና ደም ነው ብላችሁ ታምናላችሁ እናንተ? አዎ በደንብ እናምናለን። እውነተኛ ነው ወይስ ምሳሌያዊ? ጥሩ ጥያቄ። እውነተኛ ነው ወይስ ምሳሌያዊ ለሚለው ምሳሌያዊ ነው፣ ግን የሱ ስጋና ደም የጌታ ስጋና ደም ምሳሌያዊ ነው ማም? ኖ ምሳሌያዊ ሳይሆን ሪያሊቲ ስጋና ደሙ ነው፣ ግን በምሳሌያዊ የሚቀመጥ። ከጴንጤዎች በምን ተለያችሁ? እነሱ የጌታ ስጋና ደም ይላሉ። ጴንጤዎች አሁን አንዱን ባስገባልሽ የቅድሙ ልጅ አማኑኤል አሁን የወረደው ጴንጤው ልጅ። ኦኬ ስለዚህ እኔ ስህተት ነኝ ማለት ነው። ስለዚህ እኔ ስህተት ነኝ ማለት ነው። ጴንጤዎች እንደዛ ብሎ የሚያምኑ ከሆነ እኔ ስህተት ነኝ ማለት ነው። አዎ እሱ ነው የምልሽ እኮ አሁን ካንቺ ቀደም ብሎ። ኦኬ ቴንክ ዩ። እሺ አትሊስት ይሄን አላውቅም ነበር፣ አሳወከኝ። አመሰግናለሁ። ጥሩ። እንደዚህ እየተማማርን ስንሄድ ቆንጆ ነው። አየህ ቆንጆ ነው። እሺ ቅድም የወረደው ልጅ ጴንጤ ነው። እኛ የምናምነው ኦርቶዶክሶች እንደሚያምኑት ሳይሆን እኛ የምናምነው የጌታ ስጋና ደም ምሳሌያዊ ነው። እነሱ ተሳስተዋል አለ። ስለዚህ አንቺ ኦርቶዶክስ ከሆንሽ ደግሞ የጌታ ስጋና ደም እውነተኛ ነው ብለሽ ነው የምታምኚው አይደለ? አዎ። ህብስቱ ምንድን ነው? ስለዚህ ሌላ ጥያቄ ካለ ብትጠይቀኝ ደስ ይለኛል። ምክንያቱም አሁን በደንብ እውቀቱ ስለሌለኝ ማለት ነው ወንድምዬ። ስለዚህ አንተም የሚያውቁት ልጆችን አስገባና ጠይቅ። ከዛ እኔ ወደ ታች ልውረዳ ይሻል? ይሻላል። ይሻላል። እንደዛ ይሻላል። ካላወቅሽ ታችሁኝ እና የሚያውቁ ልጆች ካሉ ይመልሳሉ። የጌታ ስጋና ደም ጴንጤዎች ምሳሌያዊ ናቸው ይላሉ ከሉተራኖቹ በስተቀር። ኦርቶዶክሳውያኑ ደግሞ እውነተኛ ነው ይላሉ። እውነተኛ ህብስቱ የኢየሱስ ስጋ ነው ወይም ደግሞ የኢየሱስ ደም ነው። ስለዚህ ተዋህዶን ቆይ ስማ፣ ተረጋጋ ከምትል ስማ። እኛ ክርስቶስ አምላካችን ሊትራል ለምሳሌ አምላክ አይበላም፣ መለኮቱ አይበላም፣ የሚታይ ነገር አይደለም። ኢየሱስ ክርስቶስ ግን በስጋ የተገለጠ አምላክ ብለን ስለምናምን በመለኮቱ ብቻ ከሆነ አንበላውም። ግን በስጋ ማርያም ስለተገለጠ ያኔ ስጋ ማርያም ስጋ ውስጥ መለኮት የለም። በዛ በስጋ ውስጥ ጥሩ እንደዛ ነው የሚጠየቀው። ለምሳሌ ኢየሱስ ክርስቶስ እንዳነበበው ቅድም ይህ ስጋዬ ነው ስለናንተ የሚቆረሰው ስጋዬ ነው፣ ይህ ጽዋዬ ነው ሰጥቷቸዋል ሐዋርያት። ይሄን ደግሞ ለመታሰብ ያርጉት ማለት እናምናለን። ያ ስጋና ያ የሰጣቸው ቂጣና ወይን እንደሚቀየር ማለት ያ መለኮት የለም ስጋ ውስጥ መለኮት የለም። የተዋህደው ስጋ በሚል አለ። ስለዚህ ያ መለኮት የተዋህደውን ስጋ ትበለዋለህ እሑድ። ጥሩ። ይሄ ለአዲስ ኪዳን የሚፈስ ደም ነው የተነገረን። ግን ትበለዋለህ አትበለውም ነው አንተ? መለኮት የተዋህደውን ስጋ ትበላለህ ያልከኝ? የክርስቶስን ስጋና ደም ትበለዋለህ ወይ ነው የኔ ጥያቄ እኮ። በተዋህዶ እንበለዋለን። ስለዚህ በተዋህዶ የክርስቶስን ስጋና ደም ትበሉ። ክርስቶስ አምላክ ነው አይደለ? ያ አምላክ ነው በተዋህዶ ማለት ነው። ስለዚህ አምላክህን ስጋና ደሙን ትበለዋለህ ማለት ነው። እንደዛ አይባልም እኮ። በተዋህዶ ሰው የሆነ አምላክ ነው ብለን የምናምነው። አምላክ ብለህ ስትል አሁን አምላክ መለኮትን ብቻ እየጠራ መሆን የለበትም እኮ እኔ የሚያልኩ እኮ የአምላክህ ስጋና ደም ነው ያልኩት እኮ በተዋህዶ ያው ሰማኝ። እሺ ቆይ ላውራ እኮ። ያ የክርስቶስ ስጋና ደም ተቆርሶ ያ በምድር ሲመላለስ የነበረው ስጋና ደም ለዓለም ይካፈላል ሳይሆን በመንፈሳዊ አሰራር ያ ቂጣ ያ ወይን የክርስቶስ ስጋና ደም ይሆናል ብለን እናምናለን። ይሄ ደግሞ መንፈሳዊ አሰራር ይፈልጋል።
ይሄን ደግሞ መንፈሳዊ ስራ እንዴት ልግለጽ? ገብቶኛል። በመንፈስ ቅዱስ አማካኝነት ቄሱ በሚጸልይበት ሰዓት ወደ ምን ይቀየራል? ወደ ኢየሱስ ክርስቶስ ስጋና ደም ይቀየራል አልከኝ። ይሆናል። ኦኬ። ያ የሆነውና ከበላችሁት በኋላ ምንድን ነው የሚሆነው? ወዴት ነው የምትሄደው? ወዴት ነው የሚሄደው ነው? በቃ ወደ መንፈሳችን ወደኛ መንፈሳችን ነው የሚቀለም ወደ ስጋ። ስለዚህ ከእናንተ ጋር ነው ማለት ነው እናንተ ውስጥ የሚኖረው። በቃ ከመንፈሳችን ጋር መንፈስ ከስጋችን ሊትራሊ ስጋ ብቻ ናት ትመልከት። ስለዚህ የአምላክ መለኮት ይሄ ስጋ የተዋህደው መለኮት እናንተ ውስጥ ከኖረ እናንተ ራሱ መለኮት ተዋህዳችኋል ማለት ነው አይደለም? እኛ ክርስቶስን ወደ መምሰል እግዚአብሔር ወደ መምሰል ነው እና እድገታችን እኮ መለኮት ተዋህዷችኋል ማለት ነው እኮ። እንኳን ቆይ ድንገርህ የሰው መለኮት ከተዋህደ ለምንድን ነው እርስ በርስ ማትመላለኩት? አንተ ለምን አምላክ አትሆንም? ሌላኛው ክርስቲያን ለምን አምላክ አይሆንም? ቆይ እስኪ ስማ አይደል መጽሐፍ ቅዱስ ላይ እግዚአብሔርን ወደ መምሰል ጽድቁን ወደ መምሰል ቅድስናውን ወደ መምሰል ነው የምንሄደው። ስጋና ደሙን ስንበላ አሁን የለ ዝም ብለህ እንትከም መደደ ወሬ ከምታወራ ትክክለኛ ወሬ ብናወራ የተሻለ ነገር ነው። ትክክለኛ ወሬ ነው እያወራን ያለ ነው። ዳስ ዘ ፖይንት። ፖይንቱ ምንድን ነው? ቆይ አንዴ አዳምጠኝ። ምን አልከኝ ቅድም? አይ ስጋው እኛ ውስጥ ነው የሚኖረው አልከኝ። ኦኬ አንተን ተዋህዶ የሚኖር ከሆነ ስጋና ደሙ ማለት ነው ከአንተ ጋራ ከተዋህደ ያ ስጋና ደሙ ደግሞ መለኮት የተዋህደው ነው። ያ መለኮት የተዋህደው ስጋና ደም በአንተ ውስጥ የሚኖር ከሆነ እንዲሁም ደግሞ በሌላኛው ክርስቲያን ወንድም ስጋና ደሙን የበላ ውስጥ የሚኖር ከሆነ ለምንድን ነው እርስ በርስ የማትመላለኩት ነው? እንደዛ የሚል አስተምሮ የለንማ። ስጋ ስለተዋህዶ አይደለ እንዴ? ድንግል ማርያም ውስጥ ያ ኢየሱስ ክርስቶስ ስጋ ስለተዋህዶ አይደለ አምላክ ነው እኮ። ልንገር እንዴት እንደማንመላለክ ልንገር። እኛ የክርስቶስን ስጋና ደም ብለን ስንቀበል መንፈሳስ ስራጣሁና ኦኬ ስማ እኔን አንተን ምግብ ከበላና ወዴት ይሄዳል? ይሄ ምግብ የተበላ ከተቃጸለ ወዴት ይሄዳል? በቃ እኛ የኛን ስጋዬን ብቻ አይደል መንፈሳዊን አለን። መንፈሳዊ ስራ እናምናለን። ስለ ምግብ የበላን ወዴት ይሄዳል ነው የኔ ጥያቄ። ስለ መንፈስ አለሉ ነው ሌላ ሰማይ ምግብ ሌላ፣ ይሄ ደግሞ መንፈሳዊ አሰራር ሌላ። አሰማም እንደምልህን እምነት እኮ ነው ይሄ። እሺ ስለ ምግብ እናውራ። አሁን ስለ ምግብ እናውራ። ቆይ ስለ ምግብ እናውራለን። ለምን ስለ ስጋው ደግሞ እናውራ? ስጋው ደሙን ጠጣህ እኮ አንተ። ስጋውና ደሙን ጠጣህ እኮ አንተ እኮ አጋንንት ነህ። መጀመሪያ አማርኛ ቻል። ስጋውን ደሙን የበላ አማርኛ ቻል። አማርኛ ተላምደ መጀመሪያ አባቴ ቆይ ምን ነው አማርኛ አንተ ታወራ አማርኛ አስጸልያለሁ ያለ ነው ለአማርኛ ግን ትክክል አውራ። ከተበላ ወዴት ሄዳለህ ካለ ወደ ሽንት ቤት ነው የምሄደው ቦታ የለም ሌላ። አረባ ነው መሰለኝ መጣው አንድ አውሩዱት አንድ ኖ ሞር የሚለውን መሰዳደብ አይቻልምና እኛ ጋር መሰዳደብ አይቻልም፣ እኛ አንሰዳደብም። ስለዚህ እሱ ይቀመጥ። ኦኬ የንጉስ ልጅ ጥያቄን እንዳለ ሆኖ እሺ አሁን ለምሳሌ አሁን አንድ አባት ቅድም ጠቅሼው ነበርና አባቱ አንድ ሰው ቅዱስ ቁርባንን ከተቀበለ ማለትም አምላኩን ከበላና ከጠጣ በኋላ ስጋና ደሙን ከጠጣና ከበላ በኋላ ማለት ነው አስታወቀና ሆዱን አንገሽግሾት አስታወቀ። አባቱ ግን ያንን ያስታወቀውን እንዴት አምላክን ያስታውካል ብሎ አንስቶ በሉት። ይህንን እንዴት ነው አንተ ትቀበለዋለህ? ታደርገዋለህ? አንተ ብትሆን ምን አንድ ሰው ቅዱስ ቁርባን ከወሰደ በኋላ አምላኩን ከበላና ከጠጣ በኋላ ስጋና ደሙን ማለት ነው ሆዱን ምንድነው ሆዱን ትንሽ አመመውና አስታወቀ። ከዛ ያን ያስታወቀው አምላክን እንዴት ያስታውካል ብሎ እነዚህ ቅዱስ አባት ሄዶ ያንን ስጋና ደሙን ያስታወቀውን ማለት ነው ይበሉታል። አንተ ትበለዋለህ? እንደዚህ አባት እሱ ውሸት ነው። እሱ ውሸት ነው። እሱን አንተ ውሸት ሊሆን ይችላል። መጀመሪያ ስለ ስጋው ቆይ የኔ ውሸት ነው ለማግኘት ነው ስጋው ደሙን የምንቀበለው የክርስቶስ ስጋና ደሙን የምንቀበለው አልኩ። ዋሽታል ስላልከኝ እስቲ አንዴ እንስማው። ዋሽታል ስላልከኝ እዚህ ጋር ያለውን ዲያቆን እንስማው። ታውቀዋለህ አይደል? ይሄን ዲያቆን እስኪ ቀጥል፣ ክፈተው እስኪ። ታውቀዋለህ አይደል? አውቀዋለሁ። እሺ መምህር ነው አይደለ? የቤተ ክርስቲያን ኧረ ክፈተው። እሺ እናዳምጥ። ደግሞ በጣም ነው የሚገርመው ከሰውነታቸው የጌታችን የቅዱስ ስጋውን የክቡር ደሙን ሳያስገቡ ሳይቀበሉ ማለት ነው። ነገር ግን የተቀበሉ ሰዎችን ይሸኙ ነበር እና አንድ አባት ነበሩ። አንድ ሰው ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው።
እየሰማችሁ ነው። አስመለሰው እና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው። ሆልድ ኦን አ ሰከንድ። አነስ ነው ያሸው ዲያቆን ነው ያሸው። ይሄ እኮ ምንም እኮ ይሄ እኮ ተራ ሰው የሚመልሰው እኮ ነው። በእናትህ ይሄ እኮ ቀላል ነገር እኮ ምን ነው ተራ ሰው ይመልሰው። ግን ከዛ በፊት ዋሽታል ውሸት ነው አልከኝ። ማን ነው ያሸው? ዲያቆኑ ነው? እኔ ነኝ ያሸሁት? ይሄ እኮ ምናልባት የሆነ ቤተክርስቲያን የሆነ አጋጣመኝ። ይሄ እኮ ስለ ትምህርት ስለ ሃይማኖት አስተምረን ጠይቀኝ እንጂ ይሄ እኮ የሆነ አጋጣሚ እኮ ነው። ማንም ይቅርታ ግን ማለት ነው። ይቅርታ ከጅማሬው ጀምርልን። ምናልባት የኛ ላይ ሆንም ይችላል እኮ። አይ በቃ የራሳቸው አባት ነው። ወደፊት እኔ ጋር ያለው ይሄ ነው። ቆይ ከጀምሮ ያለው ይሄ ነውና ችግር የለውም። እኮ እዚህ ጋራም ኮንፈርም እያደረገ ነው። ቆይ አንዴ እንደው ሙሉና አዳምጠው። ቆይ ሙሉና አዳምጠው። ከዚህ በኋላም ብዙ ነገር አለ የሚናገረው። አንዴ እናስያዘው። እንደዚሁም ሌላም አባት አሉ። አንድ ቅዱስ ቁርባን የተቀበለ ቆራቢ ሰው መንገድ እየሄደ እንቅፋት ቢመታው ደሙ ቢፈስ መሬት ላይ እንዳነካ ብለው አውራ ጣቱን ጠብተውለት። ይሄ ሁሉ የሚደረገው ግን ለማን ክብር ነው ሲባል ለቅዱስ ስጋውና ለክቡር ደሙ ለጌታችን ክብር ሲባል። ኦኬ። አንደኛው ደግሞ ጣቱን እንደዚህ ደማ ተቆርጦ ማለት ነው። ምን ከወሰደ በኋላ አምላኩን ስጋና ደሙን ከወሰደ በኋላ ጣቱን ሲደማው ጣቱን ደሙን ማለት ነው ይጠባዋል ማለት ነው። ለምን? የአምላክ ስጋና ደም መጽሐፍ ላይ አለ። ከመጽሐፍ ላሳያችሁ እንደሆነ የእግር ጣቱን ነው አነስ አይደለም እንዴ? የእግር ነው ጭራሽ? የእግር አውራ ጣቱን ነው። ይኸው መጽሐፉን ልክፈትላቸው። የአባታችን መባጽዮን ይህን ነገር ያደረጉ አክቹዋሊ መባጽዮን ገድለ መባጽዮን ላይ መግቢያው ላይ ማለት ነው ምዕራፍ 1 ላይ ታገኙታላችሁ። ምን ይላል? ከዕለታት በአንድ ቀን ቅዱስ ስጋውና ክቡር ደሙን ከተቀበለ በኋላ አንድ ልጅ ከቤተ ክርስቲያን አለ ወጥቶ ሲሄድ እግሩን እንቅፋት ተመቶ ደሙም ከመሬት ፈሰሰ አለ። እግሩን እንቅፋት መቶት ደሙ ፈሰሰ። እውቀትን የተሞላ ይህ ሕፃን ይህንን አይቶ ደረቱን መታ፣ ስለሱም ደሜ ይፍሰስ አለ። ስለምኑ? ስለወድቆ እንቅፋት መቶት ደሙ ስለፈሰሰ ማለት ነው። ስለዛ ደሜ ይፍሰስ አለ። ከዛ በኋላስ እያደነቀም ከቤቱ እስኪደርስ ከኋላው ተከተለው አለ። ከዛ በኋላስ ከሱም ዘንድ ደርሶ ስለ መድኃኔዓለም ስጋና ደም አለ ክብር የደማውን ጣቱን ምን እስኪደርቅ ድረስ ጠባው አለ። ኦኬ፣ በዚህ አልቅም፣ ጣቱን ጠባው። ከዛ በኋላስ ምን ይላል? ይቀጥላል። ጓደኞቹም አለ ቀጣይ ደግሞ የሚከሰት ነገር አለ። ከዚህ ጠባው ካለ በኋላ ምን ይላል መሰላችሁ? ጓደኞቹን ደሙን ከአፈር ጋራ ሲበላ ባዩ ጊዜ የሳቁ አሉ፣ በልባቸውም ያደነቁ አሉ። አንዳንዶቹ አፌዙበት ማለት ነው። ከአፈር ጋር ነበረ ሲበላ የነበረው። ከዛ አንዳንዶቹ ሳቁ፣ አንዳንዶቹ ደግሞ አፌዙበት ማለት ነው። አንዳንዶቹ ይሄ ምን አይነት ሰው ነው ምናምን ብለው በእምነቱ ተገረሙ ማለት ነው። ከዛ በኋላ ምን እያለ ይቀጥላል? ኦኬ ሶሪ። እሺ፣ ከዛ በኋላ ምን በማለት ይቀጥላል? ከዕለታት በአንድ ቀን አንድ ልጅ ከቆረበ በኋላ የበላው የጠጣው ሁሉ አስታወቀው አለ። የበላውን የጠጣው ሁሉ አስታወቀ ከቆረበ በኋላ። የብፃዊ ግን አለ ስለ ጌታችን ስለ መድኃኔዓለም ፍቅር በጽዋል ተቀበለው አለ። በላው ማለት ነው። ስለዚህ አባቱ እየተናገረ ያለው ይኸው የመባጽዮንን ታሪክ ነው እየተናገረ ያለው። መባጽዮን አንዱ ከአፈር ጋር ደሙን በላ፣ የጌታችን የአምላካችን ስጋና ደም ነው ብሎ እንዲሁም ደግሞ ያስታወቀውን መልሶ በላው። አንተ ጽናት ኖሮ እንደዚህ አባት ታደርጋለህ? ይቅርታ ግን እዚህ ጋር እየተናገረ ያለው እኮ አድርጉ አይደለም እየተናገረ ያለው። የሆነ ሰው አደረገ ታሪክ ነው እንጂ አድርጉ አይደለም። ትእዛዝ እየተሰጠን አይደለም። እሺ ልጁ እኮ ትእዛዝ ነው እያልኩኝ ሳይሆን ልክ እንደዚህ አባት አንድ ሰው ያምላክ እስካልተሰጠ ድረስ ይኸውልህ ቤተክርስቲያን ዝም ብሎ ትእዛዝ አለው የራሱ። ስምረት መጽሐፋችሁ ቅዱሳንን ምሰሉ ይላል። እነሱ መምሰል አለባችሁ። ይሄ እኮ መጽሐፍ ቅዱስ አይደለም የኔ ወንድም፣ ታሪክ ነው። የሆነ ሰው ሰርቶት ያለፈው ቅዱሳንን ምሰሉ ስላለ እነዚህን ቅዱሳን መከተል አለባችሁ መጽሐፋችሁ እንደሚለው ከሆነ። ስለ መጽሐፍ ቅዱስ መባጽዮን ቅዱስ ነው። ቅዱሳንን እና ቢሆንም አደረጉ ነው እንጂ እኮ አድርጎ አልተባልንም። ይሄ ታሪክ ነው። አድርጎ እኮ አይደለም ግን ትክክለኛ የምንመራው በመጽሐፍ ቅዱስ ነው። መጽሐፋችሁ ቅዱሳንን ምሰሉ ካለ ቅዱሳን ያደረጉትን ነገር ማድረግ አለባችሁ የለባችሁም? አድርጉ እኮ አልተባልንም። ይሄንን እኮ ቅዱሳን የሚያደርጉትን ነገር ማድረግ አለባችሁ የለባችሁም? ቅዱሳን ምሰሉ ስለተባላችሁ
እኛ መጽሐፍ ቅዱስን ነው የምንከተለው እንጂ ቅዱሳን አይደለም። ጴንጤ ቢሆንም ቢሆንም አደረጉ ለስጋው ደግሞ ያላቸውን ክብር ነው። ቢሆንም ብዙ ኦርቶዶክሶች ዛሬ ጴንጤ የሆናችሁ ነው ስምረት። እሺ ለማንኛውም አናስቀጥል። ኦኬ አንቺ መጽሐፍ ቅዱስን ብቻ ነው የምትቀበዩ? አትቀበይም? የኦርቶዶክስ ቤተክርስቲያን ያሳተመቻቸውን መጽሐፍት እቀበላለሁ። ነገር ግን እኮ እዚህ ጋር አድርጎ አልተባለም። ታሪክ አደረጉ ነው ታሪክ። አንቺ ታደርጊያለሽ ወይ? የእናንተ ላይም ቢሆን በጣም ብዙ ታሪክ አለ። አንድ ታሪክ ይዘሽ ትመጫለሽ። እኛ እንደዚህ አይነት ታሪክ የለንም ስምረት። አንድ ጊዜ አዳምጪ። እኛ አዳምጪ ይዘሽ ትመጫለሽ፣ ማስረጃ ይዘሽ ትመጫለሽ። እኛ ሙስሊሞች አምላክን እንበላለን ምናምን ብለን አናምንም። ውድ እየሄድን አምላክን በልተ ነው እንደዚህ አይነት አስተምሮ የለም። አንድ ሰው ሲያስታውክ ምናምን አምላክን ከዛ በኋላ አኡዙ ቢላ አንድ ሰው እንዲህ ቢል አስተፍሩላህ። ይሄ በጣም አሰቃቂ ትምህርት ነው። እኛ እንደዚህ አናምንም። እናንተም በእኔ በኩል ሕያው ትሆኑ ዘንድ ስጋዬን ብሉ ደሜንም ጠጡ። በእኔ የተነሳ ሕያውያን ትሆኑ ዘንድ። ስለዚህ ስምረት የአምላክሽን ስጋና ደሙን ትበያለሽ አይደለ? እንዲሁም ትጠጫለሽ፣ እበላለሁ፣ ደሙንም ትጠጫለሽ። እጠጣለሁ። ትእዛዝ ነው። ኦኬ። ከዛ በኋላ ከበላሽው እና ከጠጣሽው በኋላ ለምሳሌ ማቴዎስ ወንጌል ምዕራፍ 17 ላይ በአፍ የገባ ሁሉ ወደ ዳሪ እንደሚጣል ከወደ አልፎ ወደ ዳሪ እንደሚጣል አትመለከቱ? ምን ይላል? ከበላሹ በኋላ እንዴት ነው ትጸዳጀዋለሽ አምላክሽን? እንደዛ አይደለም። ይሄ መንፈሳዊ ህይወት እንጂ ይሄ ምድራዊ አይደለም። እና ወዴት ነው የሚሄድ የበላሽው? ወደ ሰውነቴ ነው። ይጠፋል። ስምረት እኔ እንድቀጥል ወደ ሰውነት ይጠፋል። ይሄ የትም ማለት ልክ እንደ ስጋ እንደበላው ያው የአምላክ ስጋና ደሙ ይጠፋል ከበላኸው በኋላ እኮ። ቆይ ስማ፣ እንደ ዳሪ አንተ እንደምትቆይ ስምረት አንዴ እንደምትበላው እንደ እንጀራና እንደ ስጋ እንደምትበላው ማለት እንደ ዳቦ እንደምትበላው ዳሪ ሆኖ አይወጣም። መለኮታዊነት ጣልቃ ገብነት ስላለው ስለዚህ የሆነ መንፈሳዊ ማጂክ አለ። አንዴ እኛ የሰው ልጆች እንደምናውቀው ያጀማ ሁላችሁም አዳምጦ ምግብ ከበላህ በኋላ ኤኒዌይ የሆነ ነገር ከተመገብ ከበላህ በኋላ ካለፈ አንዴ አዳምጥ ኮድ ካለፈ ምን ይሆናል? ያን ነገር እንጸዳደዋለን እንደምናውቀው ናቹራሊ። ይሄ የሰው ልጅ ኔቸር ነው ምናምን ማለት ነው። ነገር ግን ምን እያለን ነው ወገናችን? አይ ከበላ ነው በኋላ ስውር ብሎ ይጠፋል ነው እያለን ያለው። እንደዛ ነው ይጠፋል ማለት ነው። ሲጀመር እኮ ትንሽዬ ነገር ናት። ዮሐንስ አፈወርቅ ልስጥህ አባት ልስጥህ። ኦኬ ጆን ክሪስቶስ እሺ ክፈት። ቅዱስ ዮሐንስ እንደተረጎመው እኔ ስክሪንሺት ያደረኩት ነበር ነው ስልኬ ላይ ያየው ነበር። ልንገርህ እንደዚህ ይላል። ቻፕተሩ ስንት ላይ ነበር? ኦኬ ብቻ ላንብብልና ሀሳቡ ልንገርህ። ሰም ከእሳት ጋር እንደሚገናኝ በወረቀት ነው ያዝኩት አይደል? ማስረጃ ስታመጣ ነው። ሳትከፍችማ አንተ የፈለከውን ብታወራ ማን ያምናል? እኔ ከፍቼ ነው እያወራሁ የነበረው ማስረጃ። ስለዚህ ማስረጃ ክፈትና አውራ። መለኮታዊ አሰራር ስላለበት መለኮታዊ ጣልቃ ገብነት ስላለበት እንደምትበላው እንጀራና ዳቦ አይደለም። እኔም ነው አላልኩም። የምትበላው ስጋና ደሙን ኤኒዌይ ከበላኸውና ኦልሞስት በለዋልና ጠጣዋለሁ ብለሃል። ያ ነው ዋናው ፖይንት። እና አምላክህን ዋናው ከበላኸውና ከጠጣኸው በኋላ አልጸዳዳውም አልክ። ይጠፋል አልክ። ይጠፋል አልከው ማስረጃ ስጠኝ። ያ ይጠፋል ማለት በቃ ልክ ከሰውነት ጋር ይዋሃዳል። ወደ ዳሪ ወደ ምናምን ወደ ጨጓራ አይሄድም። ይሄ ነው በቃ። ስለዚህ ሁሌም በአንተ ውስጥ ይኖራል ማለት ነው በሰውነት ውስጥ። ያ ይሄ የኃጢአት ስርየት ነገርኩህ፣ ለሶስት ነገር ነው ስጋው። ስለዚህ መለኮት የተዋሃደው ስጋ በአንተ ሰውነት ውስጥ ይኖራል ማለት ነው። እንዳ ማለት ግን እንካለን ጋር እኔ አምላክ ነኝ ማለት ነው። አነሴ አንድ ጥያቄ ልጠይቅ ፍቀድልኝ። ስትሞትስ ከአጥንትና ከስጋ ጋር ይበሰብሳል? የአምላክ መለኮት የበላኸው አይበሰብስም። አሪፍ ጥያቄ። አይበሰብስም። የት ሄዳለህ? መንፈሳዊ ነገርኩት እኮ ይሄ የኃጢአት ስርየትን ስለ ቅድስና ነው። ኃጢአት ይታያል። ኃጢአት ስጋ አለው እንዴ? ኃጢአት ስጋ የለውም አይደለ? የኃጢአት ስርየትን የሚያሰጠኝ ነው የምልህ እኮ። አሰማም እንደምልህን ያ በፊትም ማለት ነው። ከድሮ ጀምሮ ለምሳሌ እግዚአብሔር መስዋዕት ይቀርብለት ነበረ እና መስዋዕት በግ ምናምን ይቀርብለት ነበረ። በበጉ ግን ምን ይገኛል? የኃጢአት ስርየት ይገኝበት ነበረ። ኤኒዌይ ግን ያ ምንም ከፖይንቱ ጋር ምንም ሬሌቨንት የሚሆን ነገር አይደለም። ስለዚህ ወደ ነጥቡ እንመለስና ከሞትክ በኋላ ወዴት ነው የሚሄደው? ስጋው አንተን ተዋህዶ ከአንተ ጋር ይኖራል አልክ። መለኮት ማለት ነው። መለኮት አንተን ተዋህዶ ከአንተ ጋር የሚኖር ከሆነ
ስትሞት ወዴት ነው የሚሄደው? ጥሩ ጥያቄ። አንተ የክርስቶስን ስጋና ደም ስታስብ ሄደ አበበች ጋር ወይም ፋጡማ ጋር ሄደ እንጀራ በወጥ የምትበለው እንደዛ ብለህ አታስብ እባክህ፣ ልለምንህ። የመጀመሪያው ጥያቄ እንደዛ እያሰብኩት አይደለም። ሲጀመር እኔ ክርስቶስ ኢሳ አለይሂ ሰላም ስጋና ደሙ እንደዚህ ይበላል ምናምን ብዬ አላምንም። እሱን አናውቀውም ይበላል ብዬ አላምንም። አምላክ ይበላል ብዬ በጣም የሚያስጠላ አስተምሮ እና በጣም መስማትም አልፈልገው ስሰማውም የደነገጥኩበት አስተምሮ ነው። ኤኒዌይ ግን ወደ ሀሳቡ ተመለስና እዛው ሀሳቡ ላይ ብቻ አይደለንም መንፈሳዊ አሰራርም እናምናለን እያልኩ አንተ በግድ እንጀራ በወጥ ነው የምትበላው የክርስቶስ ስጋና ደም እያልከኝ ነው። በእያስገደድከኝ እኮ የማላምንበትን እኮ እንጀራ በወጥ አላልኩም። የአምላክን ስጋ ነው የምትበላው ነው ያልኩህ እኮ። ያ የኃጢአት ስርየት የሚያስገኝልኝ የዘላለም ሕይወትን የሚያስገኝልን ከክርስቶስ ጋር አንድ ነገር ሶስት ነገር ፐርፐዝ አለ። በጣም ጥሩ። እኔ ምክንያቱን አውቃለሁ ለምንድን ነው የምትበላው የሚለውን። ኃጢአት ስርየት ታገኝበታለህ፣ ከዛ በኋላ የዘላለም ሕይወት ታገኝበታለህ። ምክንያቱም መጽሐፉ ላይ እንደዛ ስለሚል ያ አይደለም የኔ ፖይንት። የኔ ፖይንት ያንን የአምላክን ስጋ ትበለዋለህ አትበለውም ነው። እበለዋለሁ ግን እንደ ስጋና እንደ እንጀራ ዳሪ ውስጥ አይገባም። እናመሰግናለን። አነስ ቀጣይ እዚሁ ጋር የንጉስ ልጅ አንድ ጥያቄ ተፈጠረብኝ። ድምጽ ይሰማል ንጉስ? ሁሌም ጥያቄ ይፈጠርባችኋል እናንተ። እዚህ ጋር ህብስቱ የጌታ ስጋ ነው? ህብስቱ የጌታ ስጋ ነው? ህብስቱ የጌታ ስጋ ነው ወይ? ያ በመንፈሳዊ አሰራር ይቀየራል ብለን እናምናለን። ይቀየራል። ታኝከዋለህ? አኝከው አላኘከው ሲገባ ግን ወደ ሆድ ሲገባ ግን ስትውጠው አኝከው ነው ወይስ አታኝከው? ሳላኝከው እወጣለሁ፣ አኝከው ልወጣ እችላለሁ። ሰው ኬሱ ምንም ግዴታ አይደለም። እሱ አሁን ጥያቄ አይሆንም። በቃ ተመልሶልኛል። በቃ አንዳንዴ ታኝከዋለህ፣ አንዳንዴ እንደዛው ህብስቱን እንደ ኪኒን ትውጠዋለህ። እሱን ግን እንደ ህፃን ለምሳሌ ህፃናቶች ይቀበላሉ፣ ሊያኙኩት ይችላሉ። አዋቂዎች ይቀበላሉ፣ ሊያኙኩት ይችላሉ። ልክ እንደዚህ አይነት አማር እንደ ብዙ ሶፍቱ እንግዲህ አምላካቸውን አንዳንዶቹ ያኝካሉ፣ አንዳንዶቹ ሳያኝኩ እንደ ኪኒን ይወጣሉ። ወላሂ በጣም ነው በጣም ነው የሚገርመው። ለማንኛውም ጨጓራ ሲፈጨው ሰላህ እንዴት ነው የሚሆነው? ጨጓራ ሲፈጨው እጅግ አድርገን እናመሰግናለን። አሲዱ ምናምን ሲያገለባብጠው ከመውጣቱ በፊት ግን አንድ የመጨረሻ ጥያቄ በጠይቀው ደስ ይለኛል። የንጉስ ልጅ ይሄ እውነተኛ የአምላክ ስጋና ደም ነው ብለህ ነው አይደለም የምትቀበለው እንደ ኦርቶዶክስ? ያ እንደ አንድ ኦርቶዶክስ እንደዛ ነው የምትቀበለው። ይሄንን ህብስትና ወይን ታመልከዋለህ? እንደዛ ብሎ አልተነገረኝም። ተነገረ ማለት ኢየሱስ ራሱ ስጋው እኮ ደሙ እኮ አምላክ ነው። ለምን አታመልከውም? ህብስትና ቂጣው እንደዛ ነው። እኔ ነጣጥ እያለምንማ እንደዚህ ስጋ ለብቻው ክርስቶስ እዛ ለብቻው እዚህ ጋር በካህኑ እጅ ያለው ደግሞ ሌላ የክርስቶስ ስጋ ብቻ እንደዛ የሚባል ነገር እንደዛ ታስተምሮ የለኝማ። እኔ አንተ የምታውቀውም አይመስለኝም። ሲጀምር አይታኘክም ነው የሚሉት ቄሶቹ ራሱ። አንተ ግን ከፈለካኝከው አታኝከው እያልክ ነው። እኮ ነገርኩህ። እሱ አሁን ሂድ እንትን አይደለም አስተምሮ አይደለም እንዳኘክ ካላኘክ ብሎ አይጠየቅም። እስኪ ልጠይቃችሁ እስኪ ደግሞ እስኪ እስኪ ልንጠይቃችሁ እስኪ ጉዳዩ አላለቀም። ጥያቄ ስንቀበል ትመጣለች። ኢምሩ ይቀጥላል። ኢምሩ ከዚች ጋር ቀጥል። ኦኬ አይ በቃ በቂ ነው። ያ ጀማዓተል ኸይር ሰምታችኋል። እንግዲህ አምላካቸው ነው እንደዚህ እንበላለን የሚሉትና ወይኑ የኢየሱስ ደም ነው፣ ዳቦ ደግሞ የኢየሱስ ስጋ ነው። እውነተኛ ባይዘዌ አንድ ኦርቶዶክስ አንድ ክርስቲያን እውነተኛ የኢየሱስ ደም ነው ብሎ ካላመነ መናፍቅ ነው። አንዱ እምነታቸው ስለሆነ ይበሉታል ነው። አነስ በጣም ወሳኝ ፖይንት ብለህ ያነሳው ነገር ትኩረት አድርጌ መናገር እፈልጋለሁ። ያ ጀማ በአፍ ከገባ አንደኛ ስለዚህ ውስጣችሁ አምላክ አለ። ለምን ሃይማኖተ አበው ላይ የኢየሱስ ስጋ አምላክ ነው ስለሚል ስለዚህ ውስጣችሁ ስጋ አምላክ አለ ማለት ነው አንደኛ። ሁለተኛ ደግሞ አምላክ ቤት ወጣ ነው። ለምን በአፍ የገባ ይወጣል በታችኛው አይደለ? አይወጣም ደግሞ ካላችሁ የት ሄደ? እሺ እናንተ ጋር ሆነ። ስለዚህ እናንተ ውስጥ አምላክ አለ ማለት ነው። ጨርሻለሁ። ጀዛከላህ አነስ። እሺ ስምረት እዚህ ጋር ጥያቄ አለኝ። እኔ መልሳለኝ እዚህ ጋር መልሳለኝ። ይኸውልህ ቆይ አይ በቃ ህዝቡ መስማት ያለበትን ሰምቷል። አሁን ደግሞ ጥያቄ በዚህ ጉዳይ ነው። ርዕስ አልቀየርኩም። እዛው ነው ያለሁት። እንዴ አዳም ቆይ ምሳሌውን ታውቂዋለሽ እንዴ? አዳም ከገነት የተባረረው እኮ ያን ጊዜ ዕፀ በለሱን መልስ አለኝ ነው ያልሽው። ስለዚህ መልስ አለኝ ስላልሽ ኢምራን ጠይቃት። ኦኬ ስምረት አሁን ያው ጥያቄ ነው ያለኝ በዚህ ጉዳይ። ስሚኝማ ቤተክርስቲያን ላይ ዳቦ ህፃን ልጅ ነው ታርዶ ያውቃል?
የአሁኑ ከባድ ፖይንት ነው። እስቲ መልሹ። ምንድነው አልሰማሁም። ዳቦ ሰው ሆኖ ህፃን ልጅ ሆኖ ታርዶ ያውቃል? በሰይፍ አንገቱን ቆርጣችሁ ታውቃላችሁ? ምን ማለት ነው? ዳቦ እንዴት ሰው ይሆናል? አይሆንማ። እሺ፣ ግን ይገርምሻል። ቅዱስ ገብርኤል መጣና እንትን ይዞ መጣ፣ ህፃን ልጅ ይዞ መጣና አቀረበላቸውና ለቄሱ ሰይፍ ሰጠውና እረደው አለው። ከዛ አንድ ሴት ያን እያየች ነበር፣ አለቀሰች። ኧረ እባካችሁ አትረዱት ልጁን እባካችሁ አለች። ግን ወደዛ ሂጅ አታልቅሽ ምናምናትና አንገቱን አረዱትና ከዛ ደሙን ጠጪው፣ ይሄ የኢየሱስ ደምና ስጋ ነው ብለው አጠጧት ይላል። ሰው ሆኖ ማለት ዳቦ ሰው ሆኖ ነው። ዳቦ ሰው ሆኖ ሊሆን ይችላል። ስለዚህ አርዳችሁታል። ዳቦ ሰው ሆኖ አርዳችሁ። ምክንያቱም አብርሃም ልጅህን ሰዋልኝ ባለው ጊዜ እኮ አልሰዋውማ። ሰዋን የተባለው እንጂ አልሰዋውም። እዚህ ጋር ግን ተሰውቷል። ልጁ ታርዶ ደሙ ፈሷል፣ ደሙ ተጠጥቷል። በተባለ እሺ ብሎ ስለታዘዘ በዛ ቦታ በልጁ ቦታ ግን በጎርዶለታል። አዎ፣ ግን ሰው አልታረደም። አብርሃም ሰው አላረደም፣ ልጁን አላረደም። እዚህ ጋር ግን ህፃን ልጅ ታርዷል። ህፃን ልጅ ታርዶ ደሙን ጠጥታችሁታል፣ ስጋው ተበልቷል። እኔ ደግሞ ፖይንቱን አላየሁትም። በቃ እንደሱ በይ፣ ማስረጃ አምጣ በይ። ሙስሊም ካለ ማስረጃ ያወራል። ታይሰር አሉ። እሺ፣ ገድለ ዘርዓ ብሩክ ተመልከቱ። በግዕዝና በአማርኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየታተመ። አንቺ ነሽ የምታነቢልኝ? ኦኬ። እሺ አለሽ ወገናችን ስምረት አሉ። እንደዚህ ሚዩት ማድረግ አይፈቀድም። መልስ ካላችሁ መልሱ፣ ካልሆነ ማስረጃ እናባክንም። አሁን ያጀማ የምታዩት መሰላችሁ? መልአኩ መጥቶ ህፃን ልጅ ቤተክርስቲያን ውስጥ ታርዶ ሲበላ ነው። የአምላክ ስጋ ነህ አንተ ብለው ህፃኑ ልጅን እያረዱ ስጋውን ቅርጥፍ አድርገው በሉት እና ሴትዮዋ መልቀሳለች። እንደሱ አይደለም፣ ሜታፎሪክ ነው። እንደሱ የሚባል አስተምሮ የለም። ታርዷል። ሜታፎሪክ አይደለም፣ ላሳይክ። ሜታፎሪክ አይደለም። ሜታፎሪክ ለምታምን መናፍቅ ነህ አንተ። ቤተክርስቲያን የምታስተምረው ዳቦውና ስጋው እውነተኛ የኢየሱስ ደምና ስጋ ነው ላይ የምታምነው። አትዋሽ፣ መናፍቅ ነህ። ልንገርህ ነው አንዳንዴ ሰው እኔ እዛ ቤቱ ላይ ሆኜ አንዴ አንተ ሳልኖር መጀመሪያ ኦርቶዶክስ ነህ ጴንጤ ነህ? ኦርቶዶክስ ነኝ እየተናገርኩ ነበርና ነገር ቆይ እሺ፣ እሱን እኮ ማስረጃ ልናቀርብ እኮ ነው። አንዴ ረጋ በል እሺ። አሁን ጥያቄ ልጠይቅህና ህፃን ልጅ ቤተክርስቲያን ውስጥ አውዳዊቶች የሚባል ነገር አለ። እንደሱ በቃ እናንብበውና ትፈታለህ። እናንብበውና ህዝቡ ይመልከት። ቃል በቃል ልጁ ታርዷል፣ ስጋው ተበልቷል። እንዳውም ክርስቶስ ሰምራ ከማርያም ቀጥላ ጻድቋ ሴት አለቀሰች ደንግጣ። አንተ ገብርኤል ምንድን የምታደርገው ብላ ስታለቅሰበት ምናል። አንቺ ምን ያስለቅስሻል? እንባሽን ጥረጊና አርፈሽ ቢያላት። ከዛ እያለቀሰች ስጋውን በላች። እያለቀሰች እንባ እያፈሰሰ ማለት ነው። ቅድስቷ ሴት ራሱ ተጸይፈዋለች። እንኳን እኛ አሁን ላልኳን ነገር ልንገርህ። በቤተ ክርስቲያናችን መጀመሪያ ይነበብ መጀመሪያ ማስረጃ እኮ አላቀረብኩም። አንተ ከደኸዋል እኮ መጽሐፉን። ስለዚህ ማስረጃው ይቅረብ። አዳምጠኝ ልንገርህ። መጀመሪያ ማስረጃ ይቅረባ። ማስረጃ ሳይቀርብ የምታስረዳኝ? እሺ፣ ወይም ትቀበለዋለህ። መጀመሪያ እቀበላለሁ በይ። እንደዛ ከሆነ እሺ፣ ይኸውልህ አዳምጠኝ ልንገርህ። በቤተ ክርስቲያናችን ቆይ እኔ ልግባ። ቆይ ሳልኖር ደቂቃ ሰጠህ ብታዳምጠኝ ከሆነ ስለ ስጋው ደሙ መሀል ላይ ሳትገባ ላብራራለህ። እኛ እኮ አብራሩልን። በመጀመሪያ ቆይ በቃ አንዴ እኛ ሪያሊቲ ነው የጠየቅነው። ሪያሊቲ ተመልሶልናል። እሱን አልጠየቅንም። አሁን እሱ ላይ አይደለም። ፕሊዝ ከርዕሰ ትውጡ። አሁን ጥያቄያችን ቤተክርስቲያን አንድ የሚት አድርገው። ቆይ ዝም ብሎ መጮህ አይደለም። ዝም ብለን የገባኸው መሀል ሲጀመር ተረኛም አልነበርክም። አዳምጥ። ጥያቄያችን አሁን ቤተክርስቲያን ላይ ህፃን ልጅ ታርዶ ተበልቷል፣ ሴቶቹ እያለቀሱ አርዶ እሺ፣ መጀመሪያ አምናህ ወይስ አላመንክም? ታርዷል ብለህ እመን መጀመሪያ። ፖይንት ብቻ ሳይሆን ላብራራ። እንደዛ ከሆነ እመንልኝ መጀመሪያ። አዎ ታርዷል በለኝና ከዛ በኋላ ወደ ቀጣይ እንጣ። ችግር የለም። ታርዷል አምናሃል? ለምንድን ነው አንተ የምትፈልገውን ፖይንት እሺ፣ ታርዷል አምናሃል? ላብራራልን ያልኩህ። እሺ፣ ጥያቄ መልስልኛ እባክህን፣ ጥያቄ መልስልኛ። ታርዷል ወይስ አልታረደም? መጀመሪያ ያው እያዳመጥኩ ነው። ቆይ አንዴ ምን አድርግ መሰለህ መንበሩ፣ ይሄ ፖለቲካ ይባል። የማታዳምጥ ከሆነ እንለያያለን። ጥያቄ ልጠይቅህና ከዛ መልስልኝ። ቆይ አንዴ አዳምጥ። ቆይ ኧረ ወደ ኑዛዜ ገባ እንዳይሰሙ ነው አትግቡ የምትላቸው ግን ይገባሉ። ወደ ልክም ጠላህ መጽሐፋቸውን ይማራሉ። ወደ ልክም ጠላህ እውነት አዳምጠኛ ላወርድህ ነው። አለበለዚያ የማታዳምጥ ከሆነ እውነት ተሸፍን አትቆይም።
አንተ በፈለከው ሰው አትግባ ብትል ባትገባም እውነቱ አእምሮ ውስጥ ገብቷል። አሁንም ተናደሃል፣ አእምሮ ውስጥ ገብቷል። ስለዚህ ጥያቄውን ትመልሳለህ። መልስ ጥያቄውን ትመልሳለህ። እመልሳለሁ በል እስኪ አንዴ ረጋ በል። ጥያቄውን እመልሳለሁ በል እስኪ አንዴ። ለምን ትጮኻለህ? ዝም ብለህ አጩ ትመልሳለህ። አንተ በምትፈልገው ሳይሆን ጥያቄው የምመልስልህ አዳምጥ፣ እንደ ቤተክርስቲያን አስተምሮ። ከዛ ውጭ ዝም ብለህ አንተ በምትፈልገው ፖይንት ከሆነ የምትፈልገው ማውራት ትችላለህ፣ መብት ነው። በቃ ጥሩ፣ ችግር የለውም። አሁን እታገሳለሁ፣ ችግር የለውም። እሺ ምን ጠየቅኩህ? ቆይ አንዴ ረጋ በል። ቆይ ጥያቄ ምንድን ነው? ቆይ እሺ ጥያቄ ምንድን ነው? መጀመሪያ ኧረ ለምን አትልም? እሺ ጥያቄውን ድገምልኝ። እሺ ምንድን ነው የጠየቅኩህ? ቆይ ይኸውልህ አሁን እያወራህ ያለ ስለ ስጋው ደሙ ነው አይደል? ዝም ብሎ እንበለዋለን እንጠጣዋለን፣ ከዛ ወጥተን እንደምንፈልገው እንሆናለን። አልጠየቅኩም። አያ አታዳምጥም። አልጠየቅኩም። እኔ እሱን የጠየቀህ አነስ ነበረ፣ የሚመልሰው አጣ። አሁን የኔ ጥያቄ እሱ አይደለም። አያ ዝም ብለህ የምታወራው አልጠየቅኩም። አያችሁ አይደል? ዝም ብሎ ነው የሚያወራው። አልጠየቅኩም። ጥያቄ ልጠይቅ መጀመሪያ። ጥያቄ ልጠይቅ ፍቀድልኝ። ጥያቄ ልጠይቅ ፍቀድልኝ። እሺ እባክህ ጥያቄ ልጠይቅ ነው፣ ትመልስልኛለህ? እሺ አመሰግናለሁ። ጥያቄ መጽሐፋችሁን ሳነብ ህፃን ልጅ ተመስሎ መልአኩ ሰይፍ ይዞ መጥቶ ዲያቆኑ አርዶ በልቶታል። ሴትየይቱ ክርስቶስ ሰምራ የምትባለዋ ከማርያም ቀጥላ ጻድቋ ሴት እንኳን እያለቀሰች ዝም ብለሽ ባሽን ጥረጊና ስጋውን ጠጪ ስጋውን ቤ ተብላ እያለቀሰች በልታለች። እና ይሄ ነገር ተፈጽሞ አልተፈጸመም? ምን ተፈጽሟል? ተፈጽሟል ነው ጠይቀኸኛል አይደል? አሁን ነው እንድልህ ከፈለግ እንደሱ አልፈልግም፣ መውረድ እችላለሁ። በቃ እንደዛ ከሆነ እናመሰግናለን። እንደዛ ከሆነ እናመሰጋ አይደለም ብለህ የማታምን ከሆነ ለምን ይከራከራል? ይሄ ክርክር ነው የሚሆነው። እሺ በቃ ርዕሷ ላይ ቆመህ መልስልኝ። አሁንም እታገሳለሁ። ርዕሷ ላይ ቆመህ መልስልኝ። እሺ ቀጥል። ቀጥል። አዳምጥ። ይኸውልህ አንተ አሁን እያወራህ ያለ ስለ ስጋው ደሙ ነው። ገብቶሃል? ዝም ብሎ ህፃን ከመሀል ላይ ተነስቶ ዝም ብሎ የተወራ ሩባልታና ተረት ተረት ይዘህ የምታወራ ከሆነ እሱ የኛ አይደለም። የእኛን አስተምሮ በምትፈልገው መልኩ ላብራራለህ። የእኛን አስተምሮ ማለት ነው። በአማን ስጋው ውህቱ ነው የሚለው አይደል? በአማን መብላት መጠጣት ማለት ደግሞ ዝም ብሎ እንዲህ ሆድን ለመሙላት እንደምንበለው አይደል? ቅቤ በእሳት ላይ እንደሚደረግ ነው። ቅቤን እሳት በላው ቢባል በላው ማለት አይደለም። በምታስበው ምንድን ነው የምታወራው? ወላሂ የገባኝ አይደለማ እየገባ ምንድን ነው የምታወራው? እኔ እሱን ጠይቄሃለሁ ወገኔ። አያቸው እንደዚህ ናቸው ክርስቲያኖች። መጽሐፉን ከካድኩ ካዶ በቃ መጽሐፉን አሉባልታው ብለህ ካዶ ከፈለክ እኔ ማስረጃ ለኛ ነው። ማስረጃዬ ላይ ህፃን ልጅ አርዳችሁ በልታችኋል ምን ትላለህ እሱ ላይ አሉ። ለምንድን ነው ርዕስ የሚቀየሩ? መልስ የለኝም። ከመልስ የለኝም። አርዳችሁ በልታችሁ የሚል አስተምሮ የለንም። መጀመሪያ ላሳይ በቃ የለም እንደሱ ለመጽሐፍ እንከዳ አሁን ማስረጃ ላቅርብ። በቃ አሁን የለም ብለሃል፣ ማስረጃ ላቅርብ። ሰምታችኋል። የመጽሐፉ የለም ብሏል። ላቅርብ እኔ ሚውታ ላቅርብ ማስረጃ ላይ መጀመሪያ ማስረጃ ላቅርብ። አለበለዚያ ትወርዳለህ። በቃ እናመሰግናለን። ያ ማስረጃ ላቅርብ። ያጀማ መጽሐፉ የለም ብሏል። ህዝቡ ይመልከት። እሺ ስምረት አለሽ? ይሄ መልስ እንፈልጋለን። ህፃን ልጅ አርዳችሁ ደሙን ጠጥታችኋል፣ በልታችኋል። እንዳውም እቺ ሴት እያለቀሰች አፍሽን ዝጊና ብይ ተብላ በልታለች እሷ። ኦኬ ግን የሚመልሰው የለም። ዝም ብሎ ወሬ ነው። ወሬ ደግሞ ሰዓት የለንም። እሺ የሚመልስ ክርስቲያን ገስት ላይ ካልሆነ ወደ ወንድሞች